እየተረጎምኩ ያዘጋጀ ቢወድና ቢፈቅድልን ዛሬ ምዕራፍ 3ን እርሱ እስከፈቀደልን እንግዲህ በሰው ልብ ውስጥ ብዙ ሐሳብ አለ የሚፈጸመው የእግዚአብሔር ነው ይላልና እርሱ እስከፈቀደልን እንማራለን። ምዕራፍ 1 መግቢያው ምዕራፍ 1 ምዕራፍ 2 ያመለጣችሁ ዩቲዩብ ቻናል እነ እህታችን ትዕግስት እነ ቲጂ እነ ሄሉ እነ ትትናን ናኒን ማናገር ትችላላችሁ። ቴሌግራም ቻናል ትምህርቱ ስላለ ዩቲዩብ ላይም ስላለ ያመለጣችሁን መለስ ብላችሁ ሪፈር ማድረግ ትችላላችሁ ማለት ነው። የእግዚአብሔርን ቃል ማወቅ መረዳት፣ ቅዱሳን መጽሐፍትን መረዳት የምትፈልጉ ያንን እንድታደርጉ አደራላለሁ። ዛሬ ምዕራፍ 3 ነው። ገጸ ንባቡን በማንበብ እንጀምራለን። ቨርስ ባይ ቨርስ ኮሜንታሪ ነው የምናደርገው። ስለዚህ እስከ ፍጻሜ በደንብ ታግሳችሁ በደንብ እንድትማሩ ከተማራችሁ አይቀር ጊዜ ከሰጣችሁ አይቀር በደንብ ቁጭ ብላችሁ ተምራችሁ እውቀትን እንድትይዙ የእግዚአብሔርን ሀሳብ ገንዘብ እንድታደርጉ አደራ ማለትን እወዳለሁ። እንግዲህ ያዕቆብ መልእክት ምዕራፍ 3 ቁጥር 1 ያው ገጸ ንባቡ እዚህ ጋር ተቀምጦላችኋል። ያዕቆብ ሲጀምር ምን ብሎ ነው የሚጀምረው? ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ኦኬ ደግሜ ላንብበው። ያዕቆብ መልእክት ምዕራፍ 3 ቁጥር 1 ወንድሞች ሆይ ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። እንግዲህ አስቀድመን በምዕራፍ 2 ላይ እምነትና ስራን አስተባብሮ ስለመያዝ አስተምሮናል ቅዱስ ያዕቆብ። ስራ ወይም የመንፈስ ቅዱስ ፍሬ የሌለው በፍቅር የሚሰራ ስራ የሌለው እምነት በራሱ የሞተ እንደሆነ ከንቱ እንደሆነ በሰኞ ዕለት በነበረን መርሐ ግብር በሰፊው አይተናል። አሁን ያዕቆብ ምን እያለ ነው? ሰው የሚያምነውን እምነት መመስከር መናገር መልካም ሆኖ ሳለ በስራ ያልተገለጠ እምነት ግን በራሱ ከንቱ እንደሆነ ከገለጸ በኋላ አሁንም ወንድሞቼ ሆይ ብሎ ይጀምራል። ወንድሞቼ የሚላቸው አይሁዳውያን የሆኑ ክርስቲያኖች ናቸው። በይሁዲነት ያለፉ ክርስቲያኖች ናቸው። በይሁዲነት ያለፉ ክርስቲያኖች ናቸው። በአራቱም የምድር ማዕዘናት መግቢያው ላይ በሰፊው ስለ ባክግራውንድ ኮሜንታሪው አይተናል። በአራቱም የምድር ማዕዘናት የተበተኑ ናቸው። በክርስቶስ በማመናቸው ምክንያት እነዚህ አይሁዳውያን ፈተና ደርሶባቸዋል፣ እጅ ተጭኖባቸዋል። በተለያዩ የምድር ማዕዘናት ተበትነዋል። አሁን ያዕቆብ መልእክቱን ከጻፈበት አንዱ ምክንያትም እነሱን ለማጽናናት ለማበርታት ነው፣ በእምነት ለማጽናት ነው። አንድም ደግሞ እምነትና ስራን አስተባብሮ መያዝ እንደሚገባ ይመክራል፣ ያስተምራል፣ ይገስጻል። ከዛ ደግሞ ቁጥር 3 ላይ ደግሞ ስትመጡ ስለ ቤተክርስቲያን ሽማግሌዎች፣ ስለ ቤተክርስቲያን መሪዎች፣ ስለ ቤተክርስቲያን አስተማሪዎች ምን ብሎ ይጽፋል? ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ። ምን አይሁኑ አለ? ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ታውቃላችሁና ሰው የእግዚአብሔርን ቃል እያስተማረ የማይተገብረው ከሆነ ማለትም ምዕራፍ 2 ላይ አይታችኋል። እምነትን ከስራ ጋር ያልያዘ እምነቱ ከንቱ እንደሆነ የሞተ እንደሆነ ሰነፍ ተብሎ እንደሚጠራ ያ ሰው ሁሉ አሁንም አንድ ሰው እያስተማረ አስተምራለሁ ብሎ ተነስቶ የእግዚአብሔርን ቃል እያስተማረ ትምህርቱን በስራ የማያሳይ የሚሰብከውን ስብከት በህይወት የማይገልጥ ከሆነ ለእርሱ ምን ይጠቅመዋል? ለተናጋሪው ምን ይጠቅመዋል? ለአስተማሪው ምን ይጠቅመዋል? ያንን ቃል ለሚሰብከው ምን ይጠቅመዋል? ራሱን አትስረቅ ብሎ እየሰበከ እሱ የሚሰርቅ ከሆነ፣ አትዋሽ ብሎ እየሰበከ እሱ የሚዋሽ ከሆነ፣ ንስሐ ግባ ብሎ እየሰበከ እሱ ንስሐ ማይገባ ከሆነ፣ ትምህርቱ በህይወት የተገለጠ ካልሆነ ምን ጥቅም አለው? ምን ጥቅም አለው? አሁን ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ምክንያቱም ለምንድን ነው ይህንን ቃል ያዕቆብ የተናገረው? ያንን በስፋት እናያለን። ለምንድን ነው ያዕቆብ የባሰውን ፍርድ እንድንቀበል እናንተ ታውቃላችሁና እንድንቀበል ታውቃላችሁና ብሎ የሚናገረው የሚለውን እንመለከታለን። አስቀድመን ይሄንን ክፍል ከማየታችን በፊት
ለምን ፍርዱ የባሰ ሆነ የሚለውን ከመመልከታችን በፊት ግብፃውያን መተርጉማን ይችን አሁን የያዕቆብ መልእክት ምዕራፍ 3 ቁጥር 1 ላይ በተለይ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታራቸው ላይ on the epistle of James እንዲህ ብሎ ያስቀምጣሉ። dead faith without works drives one to appear in the form of a teacher። ምን ማለት ነው? dead faith without works drives one to appear in the form of a teacher, so one increases his talk and rebukes others without any inner contrition ይላል። ምን ማለት ነው? ስራ የሌለው እምነት የሞተ እምነትን አንድን ሰው የሚነዳው በአስተማሪነት መልክ ተገልጦ ነው። ስለዚህ ይህ ስራ የሌለው የሞተ እምነት አንድን ሰው የሚነዳው በአስተማሪነት መልክ ተገልጦ ነው። ስለዚህ ይህ ሰው ንግግሩ ይጨምራል፣ ሌሎች ሰዎችን ያለምንም ውስጣዊ ጸጸት ይገስጻል። አንድ ሰው ስራ የሌለው እምነት በእምነቱ በስራ ያልተገለጠ አንድ መምህር ብሎ ራሱን ያቆመ ሰው ሲሰብክ ሲያስተምር በትዕቢት ነው የሚናገረው። ምክንያቱም ስራው በእምነት ስላልተገለጠ ስራ የሌለው እምነት ገንዘብ ስላደረገ የሚናገረው ቃል እርሱን አይገስጸውም፣ እርሱን አይመክረውም፣ እርሱን አይጸጽተውም። በደንብ አድርጋችሁ ስሙ። dead faith without works drives one to appear in the form of a teacher, so one increases his talk and rebukes others without any inner contrition. That is why the church obligates even all the clergy to have fathers of confession, so they would not forget their spiritual growth during their ministry. ምን ማለት ነው? ስራ የሌለው የሞተ እምነት አንድን ሰው የሚነዳው በአስተማሪነት መልክ ተገልጦ ነው። ስለዚህ ይህ ሰው ንግግሩን ይጨምራል፣ ሌሎችንም ሰዎች ያለምንም ውስጣዊ ጸጸት ይገስጻል። ይሄ ስለሆነ ነው ቤተክርስቲያን እያንዳንዱ ካህን ለራሱ የነፍስ አባት እንዲኖረው የምታስገድደው። ምክንያቱም ካህናቱ በአገልግሎታቸው ውስጥ መንፈሳዊ እድገታቸውን ሊረሱ ስለሚችሉ ምን ማድረግ አለባቸው? የንስሐ አባትን ቤተክርስቲያን እያንዳንዳቸው የንስሐ አባት ይይዙ ዘንድ ትመክራለች፣ ትገስጻለች፣ ታስተምራለች። ለዛ ነው so they would not forget their spiritual growth during their ministry። መንፈሳዊ እድገታቸውን እንዳይረሱ ንስሐ አባትን ይይዙ ዘንድ ታስተምራለች። አሁን እምነትና ስራን አያይዞ ነው ወደ ምዕራፍ 3 የሚመጣው። በደንብ አድርጋችሁ ስሙኝ። ጊዜ ወስደን በደንብ ለምን አንድ ቁጥር አይሆንም እንድትረዱት ፈልጋለሁ ያዕቆብ መልእክትን። አሁን ያዕቆብ ምዕራፍ 2ን ከፈጸመ በኋላ ነው ወደ ምዕራፍ 2ን አያይዞ ነው ወደ ምዕራፍ 3 የሚመጣልን። ምዕራፍ 2 ላይ አይታቸዋል እምነትና ስራ አያይዘን መያዝ እንዳለብን መመላለስ እንዳለብን፣ እምነት ያለ ስራም ያለ እምነት ባዶ እንደሆነ ገልጾ መክሮ ከነገረን በኋላ ወደ መምህራን ይመጣል። ወደ ቤተክርስቲያን ሽማግሌ የሚለው ኮንሴፕት በምዕመናን ላይ የተሾሙ ለምንድን ነው የሚሾሙት? ሊያስተምሩ፣ ሊገስጹ፣ ሊመክሩ ነው የተሾሙት። ገብቷቸዋል። ስለዚህ እነሱን ሲመክር ደግሞ ይላል ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። የባሰውን ፍርድ የምንቀበለው ስለምንድን ነው? የእግዚአብሔርን ቃል እየተናገርን የእግዚአብሔርን ቃል አውቀን መስክረን እኛ ግን በህይወት ማንገለጥ ከሆነ በህይወት የማንኖረው ከሆነ ፍርድን እንቀበላለን። ለዚህ እኮ ነው ቅዱስ ጳውሎስ ጢሞቴዎስን በዚህ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ አንድ ክፈችልኝ ጤናዬ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ጤና አለሽ? አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ምን እንደሚለው ተመልከቱ። ሐዋርያው ቅዱስ ጳውሎስ ለትምህርት ለራስህና ለትምህርት ለምታስተምረው ትምህርት ለምትናገረው ቃል ተጠንቀቅ ይላል። አንዴ ክፈች ይኸውና ለራስህና ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህን የሚሰሙን ታድናለህና። የምትናገረውን ቃል ለራስህ የምትናገረው ቃል የሐዋርያት ቃል መሆኑን፣ የምትናገረው ቃል የነቢያት ቃል መሆኑን፣ የምትናገረው ቃል የቤተክርስቲያን ቃል መሆኑን፣ የምትናገረው ቃል የጌታ ቃል መሆኑን ተጠንቀቅ፣ አስተውል። የምትናገረውን ደግሞ በህይወት ኑረው፣ ለራስህና ለትምህርት ሲል ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስን የሚሰሙን
ታድናለህና። ምክንያቱም አስተማሪው ምዕመኑ ብቻ አይደለም፣ ቃሉን የሚሰማ ብቻ አይደለም፣ አስተማሪው በትምህርቱ ሊጸና ያስፈልጋል። እምነቱን ስለ ክርስቶስ ፕሮክሌም ሲያደርግ ሲሰብክ እምነቱን ሲገልጥ የሚገልጠው እምነቱን ደግሞ በህይወቱ ማሳየት መቻል አለበት። ይህ ካልሆነ ፍርድን ይቀበላል፣ የባሰውን ፍርድ ይቀበላል። እናየዋለን እሱን። እስቲ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ደግሞ ክፈችልኝ። ቅዱስ ጳውሎስ ለቆሮንቶስ በላከው መልእክቱ ላይ ምን ብሎ ጻፈ የሚለውን እንመልከት። ዮሐንስ አፈወርቅ ይህንን አያይዞ የሚናገረው ቃል አለ። የቅዱስ ጳውሎስን ቃል ካየን በኋላ ቅዱስ ጳውሎስ ደግሞ ይህንን ሀሳብ እንዴት ይገልጻል የሚለውን እናያለን። ያዕቆብ መልእክት ላይ ያለውን ሀሳብ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ምዕራፍ 5 ቁጥር 10 እሺ መልካም ቢሆን ይላል። አሁን ስለ ፍርዱ ነው የምናየው። እግዚአብሔር አምላክ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ኢየሱስ በክርስቶስ ፍርድ በፍርድ ወንበር ፊት ልንገለጥ ይገባናል። ይሄ ኮመን ሴንስ ነው። ይጋይስ ነው ሁላችሁም ታውቃላችሁ። ፈራጅ በተባለው በኢየሱስ ክርስቶስ የፍርድ ወንበር ሁሉም ሰው ይገለጣል። አብ በአንድስ እንኳን አይፈርድም። ፍርድን ሁሉ ለማን ሰጠው ነው የሚለው? ለወልድ ሰጠው። በዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ ፍርድን ለክርስቶስ እንደተሰጠ ይነገራል። በነገራችን ላይ ፍርድ ፈራጅ ማን ነው? ኢየሱስ ክርስቶስ ነው። አሁን ይሄ የታወቀ ቃል ነው። እኔ ይሄ ክፍል እንድናነበው የፈለግኩት ለምንድን ነው? እዚሁ ክፍል ላይ ቅዱስ ጳውሎስ ራሱን ጨምሮ ነው የሚናገረው። ስሙ፣ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ ነው የሚለው እና እያንዳንዳችሁ አይደለም የሚለው። እያንዳንዳችሁ አይደለም የሚለው። ሰባኪው ሲሰብክ ራሱንም የእግዚአብሔር ቃል ራሱንም እንደሚናገረው ገንዘብ አድርጎ መስበክ መቻል አለበት። አሁን ቅዱስ ጳውሎስ ምን እያለ ይናገራቸዋል? መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድረት ይቀበል ዘንድ ሁላችን፣ ሁላችንም እርሱንም ራሱንም ጨምሮ ነው፣ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። መምህራንም ይገለጣሉ እኮ፣ ሐዋርያትም ይገለጣሉ እኮ። የሚገለጡት ግን እነርሱ በህይወታቸው ክርስቶስን አክብረው ያለፉት ፍርድን ሊቀበሉ ይገለጣሉ። የሚቀበሉት ፍርድ ግን የሚፈረድላቸውን ፍርድ ነው። ምን ማለት ነው? የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ፍርድ ሊቀበሉ ይፈረድላቸዋል። ያንን ሊቀበሉ ይገለጣሉ። ሐሰተኞቹ ግን በመምህራን እግር፣ በሐዋርያት እግር፣ በዲያቆናቱ እግር የገቡ ግን ደግሞ እግዚአብሔር አምላክ ኢየሱስ ክርስቶስ ያስተማረውን እውነት የማይሰብኩ ደግሞ ይፈረድባቸዋል። ለዚህ ነው ቅዱስ ጳውሎስ መልካም ቢሆን ወይም ክፉ፣ አያችሁ፣ መልካምም ያደረገ ክፉም ያደረገ በፍርድ ወንበር ይገለጣል። የመገለጡ ሁላችንም ጋር ነው። መልካም ያደረገም ክፉም ያደረገ በእግዚአብሔር የፍርድ ወንበር ይገለጣል። ክፉ ያደረገ ይፈረድበታል፣ መልካም ያደረገ ደግሞ ይፈረድለታል። ለዚህ ቅዱስ ጳውሎስ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ ነው የሚለው። ኤቭሪዋን፣ ሁላችንም በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ይገባናልና በፍርድ ወንበር ልንገለጥ ይገባናል፣ እንገለጣለን። መልካም ያደረገ ይፈረድለታል፣ መጥፎ ያደረገ ደግሞ ይፈረድበታል። እንዲሁም ያዕቆብ መምህራኑን ሲናገር ይሄ ከፍርዱ ተካፋይ እንደሆኑ እነሱም ያውቁ ዘንድ ከወንድሞቼ ሆይ በእናንተ መካከል ብዙዎች መምህራን አይሁኑ፣ ለምን? የባሰውን ፍርድ እንቀበላለንና ይላል። ለምን የምንቀበለው? ወንጌሉን አማናዊ የሆነውን የጌታን ወንጌል ባንሰብክ፣ ሰብከን በህይወት ባንገለጥ። እኛ አንዳንዱ በቃ ከሰበከ የጸደቀም ይመስለዋል፣ ከቀደሰ የጸደቀም ይመስለዋል፣ ከዘመረ የጸደቀም ይመስለዋል። እምነቱን ከገለጸ ብቻ አበቃልኝ የሚላል። እንደዛ አይደለም። ሰበክ ነው አይደል? የሰበክነውን ክርስቶስ መኖር አለብን። ስናስተምር እንዲያው ዲያቆን ዛማኑኤል ሲያስተምር እዚህ ጋር ቆኝ ብናገር ነው አይደለም የምናገረው። እኔም ተማሪ ነኝ በነገራችን ላይ። እዚህ ጋር ዲያቆን ዛማኑኤል ተማሪ ነው፣ እታችን ጤና ተማሪ ናቸው፣ ቀሲስ ሎዚ፣ ዲያቆን ክርስቶፎሮስ፣ ጳላዲዮስ፣ ሁላችንም
ማህረትህና በሪሁን ሁላችንም ተማሪዎች ነን። የሚያስተምረው መንፈስ ቅዱስ ነው። ክርስቲያኖች ይህንን ሊያውቅ ያስፈልጋል። አንድ መምህር፣ አንድ ዲያቆን ወይም አንድ ሰባኪ ወይም አንድ ዘማሪ ወይም አንድ መምህር ሲያስተምር የሚናገረው ቃል እሱን የማይነካው መስሎት የሚያስተምር ከሆነ ያ ከንቱ ሰው ነው። እውነት በጥፋት ወንበር ላይ ነው ያለው። የሚያስተምረው ቃል እርሱንም የሚያስተምር መሆን መቻል አለበት። የሚሰብከው ቃል እርሱንም የሚሰብክ መሆን መቻል አለበት። ለዚህ ነው ቅዱስ ያዕቆብ ብዙዎች ከእናንተ መካከል መምህራን አይሁኑ እንዳይስቱ ከሳቱ ደግሞ የባሰውን ፍርድ ይቀበላሉና። እስቲ እንመልከት። ቅዱስ ዮሐንስ አፈወርቅ ደስ የሚል ይሄ ያዕቆብን በያዕቆብ ቃል ላይ ደስ የሚል ሰርመን አለው። እንዲህ ይላል፣ ቲቺንግ ዊዛውት ሴቲንግ አን ኤግዛምፕል ኢዝ ናት ኦንሊ ወርዝለስ ይላል። እንዲያው ስሙ ብትጽፉ ደስ ይለኛል። ቲቺንግ ዊዛውት ሴቲንግ አን ኤግዛምፕል ቅዱስ ዮሐንስ አፈወርቅ ነው የሚባለው። ሴንት ጆን ክራይስቶስ ይሉታል። ቲቺንግ ዊዛውት ሴቲንግ አን ኤግዛምፕል ኢዝ ናት ኦንሊ ወርዝለስ ይላል but also bring great punishment and judgment on the one who leads his life with such heedlessness. Okay, ምን ማለት ነው? ምሳሌ ሳያስቀምጡ ማስተማር ዋጋ ቢስ አለመሆን ብቻ ሳይሆን ዋጋ ቢስ መሆን ብቻ ሳይሆን ህይወቱን እንዲህ ባለው ማስተዋል በጎደለው መንገድ ለሚመራው ሰው ቅጣትና ፍርድም ያመጣበታል ይላል። ትልቅ ቅጣት ትልቅ ፍርድ ያመጣበታል። ወርዝለስ ብቻ አይደለም፣ ከንቱ ብቻ አይደለም። አሁን ምዕራፍ 2 ላይ ታችኋል። እምነትና ስራን ያላስተባበረ ሰው የዛ ሰው እምነት ከንቱ ነው፣ ምንም አይጠቅመውም እንዳለው ያዕቆብ። እዚህ ክፍል ላይ ደግሞ ይልማል ዮሐንስ አፈወርቅ ከንቱ መሆን ብቻ አይደለም። ቲቺንግ ዊዛውት ሴቲንግ አን ኤግዛምፕል ኢዝ ናት ኦንሊ ወርዝለስ ከንቱ ብቻ አይደለም። ምሳሌ ሳያስቀምጡ ማስተማር፣ ራስን ምሳሌ ሳያስቀምጡ ማስተማር፣ የሚሰብኩትን ሳይኖሩ ማስተማር። ቲቺንግ ዊዛውት ሴቲንግ አን ኤግዛምፕል ኢዝ ናት ኦንሊ ወርዝለስ ከንቱ ብቻ አይደለም ካለ በኋላ but also bring great punishment ታላቅ ቅጣት ያመጣል። በማን? በሰባኪው ላይ። ጎበዝ፣ በሰባኪው ላይ and judgment on the one who lives his life with such heedlessness ይላል። ምሳሌ ሳያስቀምጡ ማስተማር ዋጋ ቢስ መሆን ብቻ ሳይሆን ህይወቱን እንዲህ ባለው ማስተዋል በጎደለው መንገድ ለሚመራው ሰው፣ ለዛ ሰባኪ፣ ለዛ አስተማሪ ቅጣትና ፍርድም ያመጣበታል ይላል። ስለዚህ ልንጠነቀቅ ያስፈልጋል። የምንሰብከውን ስብከት ልንኖረው ያስፈልጋል። የምናስተምረውን ልንኖረው ያስፈልጋል። ስጋው ደሙን ተቀበሉ ስንል እኛ ስጋው ደሙን ተቀብለን መሆን መቻል አለበት። በነገራችን ላይ አሁን ለምሳሌ ሐዋርያትን ብትመለከቱ ቅዱስ ጳውሎስ የሚሰብከውን እየኖረ ነው የሚሰብከው። ቅዱስ ጴጥሮስ የሚሰብከውን እየኖረ ነው የሚሰብከው። ቅዱስ ዮሐንስ የሚሰብከውን እየኖረ ነው የሚሰብከው። እስቲ እንመልከት። ከዕለት ዕለት የህይወት ሰልፋቸው ውስጥ ሰዓታችንን ለመጠበቅ አንዱን ክፍል አንስተን እንዲህ ለምሳሌ ተሰሎንቄ መጽሐፍ እንመልከት። አንደኛ ተሰሎንቄን ክፈችልኝ ጤናዬ ይቅርታ። ቁጥር 5 ክፈችልኝ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ጳውሎስ ምን ብሎ ነው የተሰሎንቄ ክርስቲያኖችን የሚሰብካቸው? ስሙ እንግዲህ ተሰሎንቄ ሰሜናዊው መቄዶንያ ወራጃ ሰሜናዊ ግሪክ የምትገኝ ከተማ ናት። በሐዋርያት ሥራ ምዕራፍ 17 ላይ ሐዋርያ ቅዱስ ጳውሎስ ወደዚች ከተማ ገብቶ ቤተክርስቲያንን ተክሏል። ከዛ በኋላ መልእክት ይጽፍላቸዋል። ስሙ ቁጥር 5 ላይ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ምዕራፍ 1 ቁጥር 5 ጎበዝ ሃይላይት አድርጉ። ተመልከቱ። ወንጌላችን አለ ጳውሎስ ነው የሚናገረው የጌታን ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣንም አለ። አሁን ምን ማለት ነው? ወንጌላችን በኃይልና በመንፈስ ቅዱስ ማለት ምን ማለት? በኃይልና በመንፈስ ቅዱስ ማለት ኢትዮጵያ ሊቃውንት ሲያስተምሩ ይላሉ። በኃይልና በመንፈስ ቅዱስ ማለት ወንጌላችን ኢየሱስ ክርስቶስ መድኃኒት መሆኑን ስንሰብክ ተገልጦ ነው። ምን ማለት ነው? እነሱ በሚሰብኩት ስብከት ህዝብ ሲጽናና፣ የተሰሎንቄ ምዕመናን ሲጽናኑ፣ ሐዋርያት በሚሰብኩት ስብከት ህሙማን ሲፈወሱ እየታየ ነው። ለምሳሌ ኢየሱስ ክርስቶስ
መድኃኒት ነው ብለው ሲሰብኩ መድኃኒቱ በሰው በመድኃኒትነቱ እየተገለጠ ነው። በዛች ከተማ የሰበኩት የእግዚአብሔር ኃይል እየተገለጠ ተአምራት እየተደረገ ነው። በደንብ አድርጋችሁ ስሙኝ። ወንጌላችን በኃይልና በመንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ በተሰሎንቄ ባሉ ምዕመናን ላይ ድንቅን ስራ እየሰራ ተአምርን እያደረገ አንካሶች እየተራመዱ፣ እውሮች እየበሩ፣ ጆሮአቸው የማይሰማ ጆሮአቸው እየተከፈተ፣ ኦኬ አንደበታቸው እየተከፈተ የእግዚአብሔርን ኃይል እያዩ ነበር። ሐዋርያት ሲሰብኩ መንፈስ ቅዱስ ከእነርሱ ጋር ስለነበረ ቃሉን በሚሰሙት ላይ ድንቅ ይደረግ ነበር፣ ታምራት ይደረግ ነበር፣ ኃይል ይደረግ ነበር። ለዛ ነው ሐዋርያው ቅዱስ ጳውሎስ ወንጌላችን በኃይልና በመንፈስ ቅዱስ አለ። ከዛ ደግሞ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣንም አለ። በቃል ብቻ ወደ እናንተ አልመጣንም ሲል ኢየሱስ ክርስቶስ ጌታ ነው ብቻ እያልን አይደለም የመጣ ነው። ጌትነቱን እያያችሁ፣ አዳኝነቱን እያያችሁ፣ መድኃኒትነቱን ኦኬ እያያችሁ፣ ፈዋሽነቱን እያያችሁ ነው እያለ ነው። ግልጽ ነው አይደለ? ኢየሱስ ክርስቶስ ጌታ ነው፣ እርሱ መድኃኒት ነው፣ እርሱ ኃያል ነው፣ እርሱ አምላክ ነው፣ እርሱ የጌቶች ጌታ ነው እያልን ብቻ የሚለውን ቃል የያዙት። ኦኬ ቃሉን ለመረዳት ብቻ የሚለውን ሀሳብ መያዝ ያስፈልጋል። ብቻ አይደለም የመጣ ነው። ጌትነቱን፣ ኃያልነቱን፣ መድኃኒት መሆኑን፣ ፈዋሽነቱን ደግሞ ቀምሳችኋል፣ ፍቅሩን ቀምሳችኋል። በእናንተ መካከል ያሉ ህሙማን፣ በደዌ ህመም የተያዙ ህሙማን ከተያዙበት የደዌ ህመም ተፈውሰው አይታችኋል። ካለባችሁ ጭንቀት ስትፈቱ አይታችኋል። ሰንሰለታችሁ ሲበጠስ አይታችኋል። ለዛ ነው ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እሺ እንጂ በቃል ብቻ ወደ እናንተ አልመጣንም ካለ በኋላ ምን እንደሚል ስም በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ቀጥይ፣ ከፍ እያልሽ ቀጥይ። ከፍ በእና ጤናዬ የት ሄድሽ እንጂ? ኧረ ተይ እባክሽ፣ ከፍ አድርጊው። ቁጥር 6 ላይ ነው ይኸው። እሺ እናንተ በእናንተ ዘንድ እንዴት እንደነበርን ታውቃላችሁ አለ። በምን አይነት ቅድስና፣ በምን አይነት ጽድቅ፣ በምን አይነት ርኅራሄ፣ በምን አይነት ፍቅር በተሰሎንቄ ምዕመናን መሀል ሐዋርያት እንደነበሩ ነው የሚገልጸው። ከዛ ቀጠልና ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ኦኬ ምን ማለት ነው? ወንጌልን ሰምታችሁ ፈተና ሲመጣባችሁ የእግዚአብሔር ልጅ መሆን ከዚህ ዓለም ፈተና ይበልጣል ብላችሁ ታግሳችሁ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ካለ በኋላ እኛንና ጌታን የምትመስሉ ሆናችሁ ይላቸዋል። ለምን እኛንና ጌታን የምትመስሉ ሆናችሁ አለ? ሐዋርያት መከራ ተቀብለዋል፣ እነሱም መከራ ተቀበሉ። ሐዋርያት ያስተማሯቸውን በዛች ተሰሎንቄ ከተማ ላይ እንዴት እንደነበርን እናንተ ታውቃላችሁ። እንዴት ባለ ቅድስና፣ እንዴት ባለ ጽድቅ፣ እንዴት ባለ እግዚአብሔርን ቃል መጠበቅ በእናንተ መካከል እንድትመላለስን ታውቃላችሁ። ከዛስ በኋላ እናንተም ደግሞ አውቃችሁ ሰምታችሁ ብቻ አይደለም ዝም ያላችሁት። እሺ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። እንደኛ መከራ ተቀበላችሁ። እንደኛ መከራ ቢደርስባችሁ የእግዚአብሔር የጸጋው ልጅነት ይበልጣል ብላችሁ ታገሳችሁ። እሺ እኛንና ጌታን የምትመስሉ ሆናችሁ አለ። በመከራ ማንን መሰላችሁ? እኛንና ጌታን መሰላችሁ። በትምህርት ማንን መሰላችሁ? እኛንና ጌታን መሰላችሁ። ክርስቶስ ኢየሱስ ያስተማረውን እኛ አስተምረን በሕይወት የገለጥንላችሁን ምን አደረጋችሁ? ገንዘብ አደረጋችሁ። ስለዚህ እኛንና ጌታን የምትመስሉ ሆናችሁ ካለ በኋላ ቁጥር 7 ላይ ተመልከቱ። ስለዚህም በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁ። መቄዶንያና አካያ ሰሜናዊ ግሪክ እና ደቡባዊ ግሪክ ነው። አቅራቢያ ላሉት ምዕመናን እናንተ ምሳሌ ሆናችሁ። በምንድን ነው ምሳሌ የሆኑት? ሐዋርያቱም ስለመሰሉ እኮ ነው። ጎበዝ በቃ ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ ምሳሌ አስቀምጡ፣ ስትሰብኩ ስታስተምሩ ምሳሌ ሁኑ የሚለው። ምሳሌ የማይሆን መምህር፣ ምሳሌ የማይሆን አስተማሪ ከንቱ ብቻ አይደለም፣ ፍጹም የሆነ ፍርድና ቅጣትን ከእግዚአብሔር አምላክ ዘንድ ይቀበላል የሚለው። ምሳሌ ሆኖ ነው ሐዋርያት ያስተማሩት። ምሳሌ ሆኖ ነው ሐዋርያት የሰበኩት። ምሳሌ ሆነው በማስተማራቸው በመስበካቸው በተሰሎንቄ ፍሬ አፍርተዋል። ስለዚህ ማፍራት ብቻ አይደለም። ይገርማቸዋል። የተሰሎንቄ ምዕመናን በመቄዶንያ እና በአካያ አውራጃ ባሉት ከተሞች ምሳሌ ተደርገዋል። እነሱም ምሳሌ ተደርገዋል። ምሳሌ ካደረጓቸው ከሐዋርያት ስለሆነ ትምህርቱ ነው የተማሩ። ስለዚህ በፊልጵስዩስ ያሉ ምዕመናን የተሰሎንቄ ምዕመናንን
ምሳሌ ያደርጓቸዋል። በቆሮንቶስ ያሉ ምዕመናን የተሰሎንቄ ምዕመናንን ምሳሌ ያደርጓቸዋል፣ እምነታቸው የተመሰከረላቸው ነውና። በክንክራዎስ ያሉ አገልጋዮች ምዕመናን የተሰሎንቄን ምዕመናን ምሳሌ ያደርጓቸው ነበር። እምነትና ስራን አስተባብረው የያዙ ጀግኖች ነበሩና። ለዚህ ግን ያበቃቸው ማን ነው? እግዚአብሔር አምላክ ነው። ኦኬ፣ ለዚህ ያበቃቸው ማን ነው? እግዚአብሔር አምላክ። እንዴት? ሐዋርያት ሄደው ሰብከው ከእውነተኛ አስተማሪ ስር ቁጭ ብላችሁ ስትማሩ እንዲህ ያለ ፍሬ ነው የምታፈሩት። አለቀ። እንዲህ ቅዱስ ጳውሎስ እኮ በቃ አበቃላችሁ እኮ እናንተ እኮ በቃ አምናችኋል፣ ድናችኋል፣ ከዚህ በኋላ ምንም አያስፈልጋችሁም አይደለም ያለው፣ አላለም። እንደዛ የሚል ትምህርት አላስተማርም። እሱ ወንጌልን ሰብኮ ከዛ ደግሞ መልካም ፍሬን እያፈራ ያሳያቸው ነበር። ቅድስናን ኢየሱስ ክርስቶስ የሚወደውን መስዋዕት ያመለክታቸው ነበር። ለዛ ነው ራሱ ሐዋርያው ኦኬ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና ካለ በኋላ በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ ይላል። በምን አይነት ርኅራኄ፣ በምን አይነት መልካምነት ወንጌልን እንደሰበኩላቸው እናያለን። እስቲ እንመልከት። ሌላው አንድ መጽሐፍ ቅዱስ ክፍል እንጨምር። ሐዋርያት ሥራ ምዕራፍ 20 ክፈችልኝ ጤና። የሐዋርያት ሥራ ምዕራፍ 20 የሐዋርያት ሥራ ምዕራፍ 20 ቅዱስ ጳውሎስ ኤፌሶን ሽማግሌዎችን ሲሰናበታቸው ምንድን ነው ያለው? ቁጥር 31 ላይ ነው። ቁጥር 31 ተባረክ 31 ይኸው አስጠጊው አንዴ ላንብበው። ስለዚህ 3 ዓመት ስለዚህ ቅዱስ ጳውሎስ አሁን በኤፌሶን እንዴት ባለ ማስተማር እንዳስተማራቸው እንዴት ባለ ህይወት እንደተመላለሰ ነው የሚነግረን። እንዴት አይነት ጀግና ሐዋርያ መሰላችሁ ኦርቶዶክሳውያን! እንዲያው እውነት ውደዱት እሺ። ቅዱስ ጳውሎስን የሚጠላ ኦርቶዶክሳዊ ያለ ብዬ አላምንም። ካለም ደግሞ ኦርቶዶክሳዊ አይደለም፣ ክርስቲያን አይደለም። እንዲያው በጣም የተወደደ ጀግና ሐዋርያ ነው። ስሙት። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ አለ። ኦኬ አሁን ምንድን ነው እያለ ያለው? ኤፌሶን እንግዲህ ምዕራባዊት ቱርክ ናት፣ ኤዥያ ማይነር ላይ ዛሬ ድረሳለች ከተማይቱ። አርኪኦሎጂስቶች ቆፍረው አውጥተዋታል። በጣም ብዙ ሰዎች እየሄዱ ይጎበኛሉ ችን ቦታ፣ ችን ከተማ። ደቡባዊ ግሪክ ላይ ምዕራባዊ ቱርክ የምትገኝ ከተማ ናት ኤፌሶን። አሁን ቅዱስ ጳውሎስ በኤፌሶን ተገኝቶ 3 ዓመት የሚጠጋ ኖሯል በኤፌሶን። አሁን እንዴት ባለ ህይወት እንደኖረ ነው የሚነግራቸው። ስሙ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ አለ። ምን እያለ ነው? ገስጫችኋለሁ፣ ምክሬያችኋለሁ። ኦኬ እዛ በኤፌሶን በነበርኩበት ጊዜ እንዴት ባለ መገሰጽ እንደገሰጽኳችሁ፣ መምከር እንደመከርኳችሁ አስተውሉ እያላቸው ነው። አሁን ስሙ። ቀጣይ ቁጥሩን እንመልከት። አሁንም ይላል፣ ተመልከቱ። አሁንም ይገስጻቸዋል። አሁንም ለእግዚአብሔርን ቆይ አስጠጊ ትንሽ። አሁንም ለእግዚአብሔር ያንጻችሁ በደንብ ለእግዚአብሔር ያነጻችሁ ዘንድ ጠበቅ እናደርጋታለን። በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ ካለ በኋላ ከማንም ብር ወይም ይላል ከፍ አድርጉ፣ ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። ቶሎ እሺ ጤና ፕሊስ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እሺ እነዚህ እጆቼ ያለ አሁን ቅዱስ ጳውሎስ እጆቹን ነው የሚያሳየው። እነዚህ እጆቼ ይኸው እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እሺ አሁን ስሙ። አሁን ይህን ካለ በኋላ ሊመክራቸው ነው። አሁን ሊሰብካቸው ነው፣ ሊያስተምራቸው ነው። እየመከረ እየሰበከ እያስተማራቸው ነው። ቤዚክሊ አሁን ምን እንደሚላቸው ስሙ። እንዲሁ የእግዚአብሔርን ቃል ነው የሚነግራቸው። ስሙ። እንዲሁ እየደከማችሁ አለ። አሁን እንዲሁ እየደከማችሁ ድውዮችን ልትረዱ አለ። አሁን ድውዮችን መርዳት፣ የተቸገሩ ሰዎችን መርዳት፣ የተራቡ ሰዎችን ማብላት ማጠጣት፣ የታሰሩ ሰዎችን መጠየቅ፣ ይሄ የጌታ ትምህርት ነው። ሐዋርያው ቅዱስ ጳውሎስ ትምህርቱን ያገኘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ስለዚህ እርሱ ምን ይላቸዋል? እንዲሁ እየደከማችሁ ድውዮችን ልትረዱ እርሱ ራሱ አለ። አሁን ክርስቶስን ነው ኮት የሚያደርገው ቅዱስ ጳውሎስ። እርሱ ራሱ የሚለው ኢየሱስ ክርስቶስን ነው ኮት እያደረገ ያለው። እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ ማን ነው እንደዚህ ያለው? ኢየሱስ ክርስቶስ። ይሄ በነገራችን ላይ በቤተክርስቲያናችን ዋን ኦፍ አን ኤግዛምፕል ፎር ኦራል ትራዲሽን፣ ይሄ በቃል የተላለፈ ትምህርት ውስጥ የሚካተት ነው።
ጌታችን መራሽ ኢየሱስ ክርስቶስ ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ በቃል ያስተማረውን በቀደመችዋ ቤተ ክርስቲያን ሲነገር የመጣ ነው። አሁን በኤፌሶን ቤተክርስቲያንም ይነገራል ይሄ ትምህርት፣ የቃል ትምህርት። ጌታ ኢየሱስ ክርስቶስ እንዳለ የጌቶች ጌታ የአማልክት አምላክ ኢየሱስ ክርስቶስ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ እርዱ፣ ስጡ ይባላል። አሁን ቅዱስ ጳውሎስ ያንን አነሳና ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስ ቃል ልታስቡ ይገባችሁ ዘንድ አሉ። አሁን እዚች ጋር ሃይላይት አድርጉልኝ። እንዲያው እናንተ በምን አሳየዋችኋል? በሁሉ አሳየዋችኋል። አያችሁ አይደለ? በሁሉ አሳየዋችሁ። ስለዚህ ቅዱስ ጳውሎስ በህይወት እያሳየ ነው የሚሰብከው። ጎበዝ እርዱ ሲል እሱ ረድቶ፣ ቅድም አይተናል። ኢትዮጵያ ሊቃውንት ማታ ማታ ድንኳን ይሰፋል፣ ቀን ቀን ወንጌል ይሰብካል። ጳውሎስ በሚያገኘው ጥቂት ገንዘብ አገልግሎቱን ይደግፋል። ሌሎች የተቸገሩ ሰዎችን የሚረዳ ሐዋርያ ነው። ስለዚህ እርዱ፣ የጌታ ቃል እንዲህ ብሎ ያስተምራል ብሎ ማስተማር ብቻ አይደለም፣ ረድቶ ያሳያል። ሆኖ እሱ ረድቶ ያሳያል። ስለዚህ የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋቸዋል። ሐዋርያት እንዲህ ነው። የኢየሱስ ክርስቶስን ቃል ልታስቡ ይገባችኋል ብለው አይደለም የሚተዉት። አሁን እኔና እናንተን እንደዛ ብለን የምንተው ሰነፍ ስለሆነን ማለት ነው። ዘንድሮ እንደዛ ነው አይደለ? ኢየሱስ ክርስቶስ እንዲህ ይላል፣ ኢየሱስ ክርስቶስ እንዲህ ይላል፣ ጳውሎስ እንዲህ ብሎ የኢየሱስ ክርስቶስን ትምህርት፣ ጴጥሮስ እንዲህ ብሎ የኢየሱስ ክርስቶስን ትምህርት አስተምሯል ብለን ነው እኛ የምንተው። በሐዋርያት ዘንድ እንደዚህ አይደለም። ሐዋርያት የኢየሱስን ቃል ልታስቡ ይገባችሁ ዘንድ ብለው ምን ያደርጋሉ? በሁሉ አሳየናችሁ፣ በሁሉ አሳየኋችሁ ይላል ቅዱስ ጳውሎስ። ስለዚህ በህይወት የምንሰብከውን ስብከት በህይወት መኖር እንዳለብን ያዕቆብ በደንብ አድርጎ ያስተምረናል። ለዚህ ነው ያዕቆብ መልእክት ምዕራፍ 3 ቁጥር 1 ላይ ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ኦኬ፣ ለምን? አንደኛ እዚሁ ክፍል ላይ ይሄንን ያዕቆብን ቃል ራሱ ቅዱስ ጳውሎስ ይፈታዋል። ኦኬ፣ ራሱ ቅዱስ ጳውሎስ ይፈታልናል። ኦኬ፣ ጤናዬ ሐዋርያት ሥራ ምዕራፍ 20 ላይ ነይልኝ ተመልሰሽ አንዴ። አሁን ለምን የባሰውን ፍርድ እንድንቀበል ይገባል ያለውን ክፍል እንመለከታለን ማለት ነው። እሺ 25 ላይ ነይልኝ። ቁጥር 25 ምነው ደከማችሁ እንዴ? አልደከማችሁም አይደል? አልደከማችኋል? እሺ አሁን ስሙ፣ ይኸውላችሁ አሁንም እሺ በደንብ ስሙ። እሺ ፕሊዝ መልእክቱን በደንብ ሰርሰደን መረዳት ያስፈልገናል። እሺ እንዳይደክማችሁ ፕሊዝ፣ እንዳይደክማችሁ እፈራለሁ። ሰይጣን ብዙ ነገር ሊያደርግ ይችላል። ቃሉን እንዳትሰሙ ሊበትናችሁ ይችላል። አሁን ስሙ። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 25 ላይ ሉቃስ ይጽፍልናል። ጳውሎስ ነው የሚያስተምረው። አሁንም እነሆ የእግዚአብሔርን መንግስት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ ታውቃለሁ ይላል። አሁን እየተሰናበተ ነው። የኤፌሶን ሽማግሌዎችን እየተሰናበተ ነው። አሁን የቅዱስ ያዕቆብን ቃል ለመረዳት የጳውሎስን ትምህርት ማወቅ መረዳት ያስፈልጋል። እንዲያውም ጳውሎስና ያዕቆብ የሚዋደዱ ወንድማማቾች ናቸው እንጂ ያዕቆብ ትምህርት የሚጋጭ አይደለም። አሁን ስሙ። ቁጥር 26 ላይ ከፍ በይልኝ። ቁጥር 26 ላይ ሐዋርያው ቅዱስ ጳውሎስ ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን እመሰክርላችኋለሁ አለ። ምን ማለት ነው? ደግመን እናንብበው። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ እኔ ዛሬ በዚች ቀን እመሰክርላችኋለሁ አለ ቅዱስ ጳውሎስ። እንዴ ጳውሎስ ነፍሰ ገዳይ አይደለሁም እያለ ነው እንዴ? ነው እንዴ? ክርስቲያኖች ሰው አልገደልኩም እያለ ነው ወይ? አዎ እንደዛ ነው እያለ ያለው። እንደዛ ነው እየተናገረ ያለው ጳውሎስ። እየተናገረ ያለው ቃል በቃል እኔ የማንንም ሰው ነፍስ አላጠፋውም፣ እኔ ማንንም ሰው አልገደልኩም ኦኬ እያለ ነው። ለምንድን ነው ጳውሎስ እንዲህ ባለ ቃል የሚናገረው? ቀጣዩን ቨርስ አብረን እንመልከት። እሺ ተጋርጊው። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች
ቀን እመሰክርላችኋለሁ አለ። እሺ ቀጣዩ ቁጥር ላይ የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም ይላል። የእግዚአብሔርን ምክር ነግሬያችኋለሁ፣ የሚጠቅማችሁን እውነቱን እውነት ብያለሁ፣ ሐሰቱን ሐሰት ብያለሁ። ስትዘሙቱ ባይ ገስጫለሁ፣ ስትሳደቡ ባይ ገስጫለሁ፣ ስትሰናከሉ ባይ መክሬያለሁ፣ መልሻለሁ። እግዚአብሔር አምላክ በማንም ሰው ደም በማንም ሰው ነፍስ አይጠይቀኝም እያለ ነው። አሁን ለምንድን ነው ይህንን ቃል የተናገረው የሚለውን ከብሉይ ኪዳን መጽሐፍ እንመለከታለን። ኦኬ እንግዲህ እዚህ ጋር ቅዱስ ያዕቆብ እየተናገረ ይቅርታ፣ ቅዱስ ጳውሎስ እየተናገረ ያለው የሕዝቅኤልን ቃል ነው። አንዴ ወደ ሕዝቅኤል መጽሐፍ ነው የለኝ ጤና ትንቢተ ሕዝቅኤል ቁጥር 17 ላይ ነው የለኝ። ጳውሎስ በመጽሐፍ የበረታ መምህር ነው። የብሉይ ኪዳን መጽሐፍትን ጠንቅቆ የተማረ ሰው ነው። ጤናዬ ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 17 ሃይላይት አድርግልኝ። አሁን እግዚአብሔር አምላክ ነው የሚናገረው። ምን እንደሚል ስሙ። እግዚአብሔር የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ኦኬ የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። መጀመሪያ የአፌን ቃል ስማ። የአፌን ቃል ምን ተማር፣ እወቅ፣ ተረዳ። እግዚአብሔር የሚፈልገው ምንድን ነው? የእግዚአብሔር መሻት የሚለው ምንድን ነው የሚለውን እወቅ መጀመሪያ። ከዛስ በኋላ ስማ፣ ከአፌም ዘንድ አስጠንቅቃቸው፣ ቃሌን ንገራቸው፣ እውነተኛ ቃሌን ንገራቸው፣ እውነተኛ የእግዚአብሔርን ቃል አስተምራቸው እያለ ነው። እና ቀጠልና እኔ ኃጢአተኛውን አለ። ስሙ፣ አሁን ወደ ያዕቆብ መልእክት አመጣችኋለሁ። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ፣ እሺ አንተን ባታስጠነቅቀው፣ አንተን ጠባቂ አድርጌ፣ መምህር አድርጌ፣ መጋቢ አድርጌ፣ ለመንጋው ጠባቂ አድርጌ አንተ እኔ ማስጠነቅቃቸውን ቃል ማታስጠነቅቅ ከሆነ፣ የማትናገር ከሆነ፣ ስሙ፣ እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው፣ አይ ምን ችግር አለው አንዴ ድነሃል እኮ በቃ የምንድን ነው ደግሞ ጸድቀሃል፣ እባክህ አንተ ምንም አያስፈልግም እንደፈለግሁን ምትለው ከሆነ፣ እኔ ኃጢአተኛውን በእርግጥ ትሞታለህ እያልኩት በኃጢአቱን ምክንያት ትሞታለህ እያልኩ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው ነፍሱን እንድትድን ከክፉ መንገድ ይመለስ ዘንድ፣ ከፍ አድርጊው ጤናዬ፣ ለኃጢአተኛው አስጠንቅቀ ባትነግረው፣ እሺ ምን ይፈጠራል ባይነግረው? ያ ኃጢአተኛ ይሞታል። ከፍ አድርጊው። ያ ኃጢአተኛ ጤናዬ፣ ያ ኃጢአተኛ በኃጢአቱ ምን ይላል? ይሞታል። ደሙን ግን ከእጅህ እፈልጋለሁ ይላል። መምህራን እየሰማን ነው። እጥፍ ፍርድ ነው የሚፈረድብን እኮ ያለ ያዕቆብ ከዚህ እኮ ነው። ለዚህ ሁሉ መምህር ሊሆን ዘንድ አይገባም። ምክንያቱም በህይወት የመገለጥ መምህር የሆነ ሰው፣ አስተማሪ የሆነ ሰው በህይወት ተገልጦ ደፍተር መሆን መቻል አለበት። አንደኛ በእግዚአብሔር ቃል የበረታ መሆን መቻል አለበት። ሁለተኛ የሚሰብከውን የሚያስተምረውን በህይወት ኖሮ ማሳየት አለበት ጎበዝ። ስለዚህ ኃጢአተኛው በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ ይላል። ነፍሰ ገዳይም ነው ማለት ነው። እውነትን የማይሰብክ ሰው። አቤት ዛሬ ስንት ነፍሰ ገዳዮች እኛ አጨብጭበንላቸዋል። የማይገስጹ ሰባኪያን የሉም። ስም እናወጣላቸዋል። ከሌ እኮ ተሳዳቢ ነው እኛ የምንለው። እንደዛ ነው የምንለው። ተሳዳቢ እኮ ነው ከሌ። እኔ በቃ እኔ እኮ ደስ አይለኝም እኮ። ለምን? እሷ የለመደችው ወይም እሱ የለመደው ይሄ የሚጣፍጠውን አይዞሽ ትበሪያለሽ፣ የጫማ ቁጥርሽን ልንገርልሽ፣ ቦርጭሽ ይቀንሳል፣ ቁመትሽ ይረዝማል የሚለውን ነው። ከንቱ የሆነውን ነገር ነው የለመደ። የሚገስጸውን እውነተኛውን የእግዚአብሔር ቃል ሲሰሙ የሚረብሻቸው ሰዎች አሉ፣ የሚያንገሸግሻቸው ሰዎች አሉ። ያንን ግን አለመስበክ፣ እውነተኛውን ወንጌል አለመስበክ ነፍሰ ገዳይነት ነው። እየተረዳችሁ ነው? እየተረዳችሁ ነው? ለዛ ነው ቅዱስ ጳውሎስ እኔ በማንም ሰው ጌታ አይጠይቀኝም፣ በፍርድ ሰዓት
በኢየሱስ ክርስቶስ የፍርድ ወንበር ስገለጥ ይገለጣል ሐዋርያው ቅዱስ ጳውሎስ። አልጠየቅም፣ በሰው ነፍስ አልጠየቅም። ለምን? እውነትን እውነት ሐሰትን ሐሰት ብዬ ሰብኬያለሁና እያለ ነው። ምክንያቱም ጌታ ምን ብሏል? እግዚአብሔር አምላክ ምን ብሏል? ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ስለዚህ አንድ መምህር የብዙ ሰው ደም በእጁ ላይ ያለ ማለት ነው፣ እውነት የማይናገር ከሆነ። አንድ ሰባኪ የብዙ ሰው ደም በእጁ ላይ ያለ ማለት ነው፣ ሌላውን ቢያሰናክል። እየገባችሁ ነው? እስቲ ካልገባችሁ አልገባኝም በሉ። እየገባችሁ ነው ወይስ ዝም ብለን ነው የምንፋጠጠው? ጎበዝ። እሺ እንቀጥል። እሺ መልስም አትሰጡም፣ ደስ ሲል። ኧረ ተው እባካችሁ፣ ኧረ ተው፣ ኧረ ተው፣ ኧረ ያዕቆብ አምላክ። እሺ ዲያቆን ክርስቶፎሮስ ይግቡ አንዴ። አንድ ሰው በፈቃድ ላሳቸው ቦታ ልስጥ። አልገባችሁም? ያዕቆብ መልእክት ገብቷችኋል? አልገባችሁም? ግልጽ ነው? እሺ ይህን ቀጣይ ቨርስ ስናነብ በደንብ ይገባል። ቀጥይ፣ እዚሁ ክፍል ላይ ከፍ በይልኝ ጤና። ኧረ ያዕቆብ ተማሪዎች እሺ አግዙኝ። እሺ ነገር ግን አለ ይኸው አሁን ነገር ግን አንተ ኃጢአተኛውን ብታስጠነቅቀው፣ አሁን አማናዊው የሆነው መምህር፣ ጎበዝ የሆነው መምህር ኃጢአተኛውን አንተ ብታስጠነቅቀው አለው እግዚአብሔር። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ አይደለም የሚለው ቃሉ፣ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድነሃል አሉ ቅዱስ ጳውሎስ። ይሄ ቃል የተገባው ለማን ነው? ለሐዋርያው ቅዱስ ጳውሎስ። ቅዱስ ጳውሎስ በኤፌሶን ተገኝቶ እውነተኛውን የእግዚአብሔር ቃል ተናግሯል። ስለዚህ ጌታ በማንም ሰው ነፍስ አይጠይቀውም። ግልጽ ነው። በማንም ሰው ነፍስ አይጠይቀውም። ለምን? ወንጌል ሰብኳላ። ሰብኮ በህይወት ኖሮ የተገኘ ድንቅ ሐዋርያ ነው። ስለዚህ አሁን ወደ ያዕቆብ መልእክት እንመለስ። ከበቂ በላይ ተረድታችኋል ብዬ ተስፋ አደርጋለሁ። ወደ ያዕቆብ እንመለስ። ጤናዬ ያዕቆብ 1 ላይ ነው ምዕራፍ 3 ቁጥር 1 ምዕራፍ 3 ቁጥር 1 ስለዚህ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች ያሁኑ የባሰው ፍርድ እንድንቀበል ታውቃላችሁና አለ። ታዲያ አሁን የያዕቆብ መልእክት ግልጽ ነው። ከዚህ በኋላ መቼም ይሄ ክፍል ግራም ያጋባ አይደለም። ግልጽ ነው፣ በደንብ ግልጽ ነው። እስቲ ግልጽ ነው አንድ ቁጥር ጻፉ። ልቀጥል ነው፣ ወደ ቁጥር 2 ልሄድ ነው። ግልጽ ነው። እሺ ጳውሎስ አስተማረን፣ ቅዱስ ዮሐንስ አፈወርቅ አስተማረን፣ ራሱ ያዕቆብ አስተማረን። ግልጽ ነው። እሺ ቁጥር 2 ላይ ይኸው ሁላችን አለ ሁላችን በብዙ ነገር እንሰነካከላለንና አለ። ከዛ ልጀምር። ለምንድን ነው እንደዚህ ያለው ያዕቆብ? ሁላችን በብዙ ነገር እንሰነካከላለን። እችን ክፍል እንረዳና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው የሚለውን እንመለከታለን። ከዛ በፊት ይችኛዋን ሁላችን በብዙ ነገር እንሰነካከላለን ያለውን ክፍል እንመልከት። ቁጥር 2 ላይ ነው ያለሁት። ኦኬ ለምንድን ነው ይህንን ክፍል የተናገረው? ቅዱስ ዮሐንስ አፈወርቅ ይችን ክፍል የተናገረውን ቃል እንመልከትና ያዕቆብን ሀሳብ በቅዱስ ዮሐንስ አንደበት ግልጽ እናደርገዋለን። እንዲህ ይላል፣ ኢቨን ደ አርክ ቢሻፕ ብሎ ይጀምራል። ኢቨን ደ አርክ ቢሻፕ is susceptible to weakness, okay, so that he may be compassionate toward the weak, his sons and brothers ይላል። ምን ማለት ነው? ሊቀ ጳጳሱ እንኳን እንዲህ ባለ ድካም ሊማረክ ይችላል፣ ሊወድቅ ይችላል፣ ኃጢአት ሊገኝበት ይችላል። ስለሆነም ለደካሞች ወንድሞችና እህቶች ርህራሄ ሊኖረው ይችላል ይላል ቅዱስ ዮሐንስ አፈወርቅ። በደንብ ስሙት። አሁን ለምንድን ነው ያዕቆብ ይህን የተናገረው የሚለውን እናያለን። ሁላችን በብዙ ነገር እንሰነካከላለን አለ። ኦኬ
ሁሉ ደካማ መሆኑን ነው የሚናገረው። ጉልበት ቢኖረን ጉልበት ያገኘነው ከእግዚአብሔር ዘንድ ነው። ኦኬ ሁላችን ልንደክም እንችላለን፣ ልንስት እንችላለን እያለ የሚናገረው ያዕቆብ እኔ ፍጹም ነኝ፣ እኔ ምንም አይደርስብኝም፣ እኔ ኃጢአት አያቀኝም በማለት ወደ ትዕቢት እንዳንሄድ ለማስጠንቀቅ ነው። ሁላችን ተመልከቱ፣ ሁላችን ነው የሚለው፣ ራሱን ጨምሮ ነው የሚናገረው። ለምን ራሱን ጨምሮ ተናገረ? እንዲህ ላሉ አባቶቻችን ኩራት አንዳንድ ካህናትን እነርሱ መልካም እንደሆኑ ወደፊት ኃጢአት እንደማይሰሩና እንደዳኑ አድርገው እንዲያስቡ አድርጎ ይነዳቸዋል። በደንብ ስሙ። ይሄ ስለሆነ ነው ሐዋርያው ቅዱስ ያዕቆብ እንዲህ በማለት ንግግሩን የሚጀምረው ከኩራት ሊጠበቁ ዘንድ እውነተኞቹንም ቢሆን ነው የሚለው። እውነተኞቹም ቢሆን ቤተክርስቲያናችን ትሕትናን ስታስተምረን ለዚህ ነው። አሁን እንዲያው አንድ ነገር ልጠይቃችሁ። ቤተክርስቲያን ቅዱሳን ማለት አቅቷት ይመስላችኋል? ቅዱሳን ናችሁ ማለት አቅቷት እንዲያው የሐዋርያው ጳውሎስ ቃል ሳይገባት እንዲያው የአባቶች ትምህርት ሳትረዳ ቀርታ ይመስላችኋል? ኖ ከኩራት ከትዕቢት እንድንጠበቅ ነው። አለቀ። ለዛ ነው ኢቭን ያዕቆብ መልእክቱን ሲጀምር ሁላችን በብዙ ነገር እንሰነካከላለን። ምክንያቱም ይላሉ አንዳንዶች በኩራት ምክንያት አንዳንድ ካህናት ወድቀዋልና እነሱ ፍጹም የሆኑ የሚመስላቸው፣ በቃ ለእነሱ የሚሰብኩት ስብከት እንኳን እነሱን የሚነካ የማይመስላቸው ብዙ ሰዎች እኮ አሉ አይደል እንዴ? መሰናከል እንደማይገጥማቸው የሚያስቡ ካህናት አሉ። በተለይ በዚህ ዘመን እየዋሻው ነው እንዴ? አይደለም። እኔም እናንተም አገልጋዮች አትስረቁ፣ አትሳደቡ ብሎ መስበክ ጥሩ ነው። አትዘሙቱ ብሎ መስበክ ጥሩ ነው። ከዘረኝነት ራቁ ብሎ መስበክ ጥሩ ነው። ግን ካልተገበርነው፣ እኛ በህይወት ካልገለጥነው ይሄ ለእኔና ለእናንተ ምንም አይጠቅመንም፣ ከንቱ ነው። ያዕቆብ ይህንን ያውቁ ዘንድ ሁላችን በብዙ ነገር እንሰነካከላለን። አንድም በጊዜው ያሉ መምህራን ያውቁ ዘንድ ይጠነቀቁ ዘንድ ከትዕቢት ከኩራት ይርቁ ዘንድ፣ አንድም ወደፊት የሚመጡት አገልጋዮች ወደፊት የሚነሱት አገልጋዮች ወንጌል ሰባኪያን፣ ዘማሪያን፣ ካህናቱ በኩራት ምክንያት እንዳይወድቁ ሁላችን በብዙ ነገር እንሰነካከላለንና ብሎ ይጀምራል። መሰናከል አለ፣ መድከም አለ፣ መውደቅ አለ። ለዛ ነው ቅዱስ ዮሐንስ አፈወርቅ ሊቀ ጳጳሱ እንኳን ቢሆን እንዲህ አይነት ድካም ሊገጥመው ይችላል የሚለው። በመድከም ውስጥ ግን ለደከሙት ይራራላቸዋልና ብሎ ያስቀምጣል። ለዚህ ነው ኩራት አንዳንድ ካህናትን ይላሉ አባቶቻችን፣ ኩራት አንዳንድ ካህናትን እነርሱ መልካም እንደሆኑ ወደፊት ኃጢአት እንደማይሰሩና እንደዳኑ አድርገው እንዲያስቡ አድርጎ ይነዳቸዋል። ይሄ ስለሆነ ነው ሐዋርያው ቅዱስ ያዕቆብ እንዲህ በማለት መልእክቱን የጀመረው ብሎ ያስቀምጣሉ። አሁን ሁላችን በብዙ ነገር እንሰነካከላለንና ሲል ያዕቆብ እንዲያው አንተ ያዕቆብ አንተ እኮ ታላቅ ሐዋርያ ነህ፣ የጌታ ወንድም ተብሎ የተጠራ አብሮ ስላደገ ይላሉ ኢትዮጵያ ሊቃውንት ነው። አብሮ አደጉ ስለሆነ ወንድም ተብሎ ተጠርቷል። አብረህ አድገህ ቃሉን ተምረህ አንተ ታላቁ ሐዋርያ የእግዚአብሔር አገልጋይ እንዴት እንዲህ ብለህ ትጽፋለህ እንዳንል ተመልከቱ። እርሱ እንዲህ ካለ ቅዱስ ያዕቆብ እንዲህ ብሎ ከጻፈ እኔና እናንተ እንሰነካከላለን ብለን መናገርን ስለምን እንፈራለን? ኩራትን ለምን ቆርጠን አንጥልም? ቆይ እንደው ሊኮራ እንኳን ቢገባው እንደው አያደርገውም እና ጋድ ፎርቢድ ሎቱ ስብሐት ያዕቆብ አይኮራም እንዴ? ቢገባው አይሆን የተገባው አይደለም። እሱ መኩራት በክርስቶስ ነው፣ በእግዚአብሔር ነው። ኦኬ እኛ እኮ ምንም ሳይኖረን እኮ ነው የምንኮራው። ጉድ እኮ ነው። ኦኬ ኩራትን አውጥተን እንድንጥል ታላቁ ያዕቆብ ታላቅ የተባለው የጌታ ወንድም ወንጌል በመስበኩ ነው። ብዙ ያዕቆብ ግሬት ጄምስ፣ ታላቁ ጄምስ፣ ትንሹ ያዕቆብ ተብሎ የሚጠሩ አሉ። እነሱ በዛ አውድ አይደለም እያነሳ ያሉት። ታላቅ ስለው እውነትን በእውነት ወንጌል የሚሰብክ ስለሆነ ነው ታላቁ ያዕቆብ ያልኩት በዚህ ክፍል ላይ። ይሄ ያዕቆብ ማን ነው የሚለውን በመግቢያ ላይ በደንብ ፈትፈት አድርገን ነው ያየ ነው። ወደዛ እንመለስም ሰዓት የለንም። ግን ሁላችን
ሁላችን በብዙ ነገር እንሰነካከላለንና ለራሱን ጨምር። አያችኋል? ትህትናውን ተመልከቱ፣ ፍቅሩን ተመልከቱ። ለምንድን ነው ይሄን ያለው? ካህናት እነሱም እንደሚሰናከሉ ሊሰናከሉ እንደሚችሉ እንደሚወድቁ አውቀው በትህትና ይመላለሱ ዘንድ ከኩራት ይርቁ ዘንድ ያዕቆብ እንዲህ ብሎ ተናገረ። ሁላችን በብዙ ነገር እንሰነካከላለንና አለ። እስቲ አንድ ሁለት የመጽሐፍ ቅዱስ ክፍል እናያለን። እሺ፣ ከዛ ወደ ቀጣይ ክፍል ወደ ቀጣይ የያዕቆብ መልእክት እናያለን። እሺ፣ አምነው የተሰናከሉ የሉ? አምነው የተሰናከሉ የሉ? እውነተኛ እምነትን ገንዘብ ያላደረጉ ከአገልጋዮች መካከል እስቲ እንመልከት። ጤና ሐዋርያት ሥራ ምዕራፍ 6 ቁጥር 5 ቶሎ ቶሎ በይና ክፈችልኝ። ሶሪ በኋላ ሌተር የተሰናከሉ አሉ፣ መሰናከል አለ። ቁጥር እኔ ያነበው ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ የመጀመሪያዎቹን 7ቱን ዲያቆናት እናገኛለን። አሁን ኒቆላዎስን ለማምጣት ነው። ቁጥር 5 ጀምራችሁ ስትመለከቱ ሐዋርያት ሥራ ምዕራፍ 6 ቁጥር 5 ይህም ቃል ሕዝቡን ደስ አሰኛቸው ካለ በኋላ እምነትና መንፈስ ቅዱስ የሞላበትን ሰው እስጢፋኖስን፣ ከዛ ፊልጶስን፣ ከዛ ፕሮኮሮስን፣ ከዛ ኒቃሮናን፣ ከዛ ጢሞናንም፣ ከዛ ጳርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስ መረጡ ይላል። እነዚህ እንግዲህ የመጀመሪያዎቹ 7ቱ ዲያቆናት ነው የሚባሉት። የመጀመሪያዎቹ ዲያቆናት እነዚህ ዲያቆናት ከተሾሙ በኋላ ሁሉም ወንጌልን በመስበክ በመራዳት በማገልገል ተበትነዋል። አሁን በዮሐንስ ራዕይ መጽሐፍ ላይ ምዕራፍ 2 ላይ ስትመጡ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱን አነሳለሁ። በኤፌሶን ጴርጋሞን ላይ እናየዋለን፣ ኤፌሶን ላይ እናየዋለን። በኤፌሶን ባላለው ቤተክርስቲያን ጠባቂ መሪ ምን ብሎ ይነግረዋል? ኤፌሶን ምዕራፍ 2 ቁጥር አብረን ብናነበው ደስ ይለኛል። ስለዚህ ጤና ክፈችልኝ፣ ኤፌሶን ምዕራፍ 2ን ክፈችልኝ። ኤፌሶን ምዕራፍ 2 ቁጥር 1 ጀምረን የኤፌሶን ቤተክርስቲያን ላይ የተጻፈው እናያለን። ቁጥር 6 ማለት ነው። 6 ላይ ነው ይልኝ 6 ይኸው። እሺ ቁጥር 6 ነገር ግን ብሎ ነው የሚጀምረው። ነገር ግን ብሎ ነው የሚጀምረው። ቁጥር 6 ኤፌሶን ምዕራፍ 2 ትክክል አይደለሽም ጤናዬ። ኤፌሶን ይቅርታ፣ ራዕይ ዮሐንስ ምዕራፍ 2 ኤፌሶን ያልኩት ዝም ትሉኛላችሁ። ራዕይ 2:6 ነገር ግን ይህ አለህ ብሎ ነው የሚጀምረው። የኤፌሶንን ቤተክርስቲያን ስለሆነ ነው ኤፌሶን ያልኩት። ሶሪ ራዕይ ምዕራፍ 2 ቁጥር 6 ይኸው። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና ይለዋል። አሁን ይህንን የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለኤፌሶን የቤተክርስቲያን ጠባቂ መሪ ኤጲስቆጶስ ነው የሚናገረው። አሁን ከላይ ገስጾ ጀምሮና አሁን ደግሞ ያመሰግነዋል። ለምንድን ነው የሚያመሰግነው? ክርስቲያኖች የሚያመሰግነው የዲያቆን ኒቆላዎስን ትምህርት ይዘው የሚመላለሱ ኒቆላውያን ይባላሉ። ዲያቆን ኒቆላዎስ የሐሰት ትምህርት ያስተምር ነበረ። ስለ ዝሙት ያስተምር ነበረ። መፋታትን ያስተምር ነበረ። ለጣዖት የተሰዋን ከትምህርቶቹ መካከል ነው የምነግራችሁ። ቤተክርስቲያን አባቶች እንደሚናገሩት ለጣዖት የተሰዋን መብላት ይቻል ዘንድ እንደሚቻል ያስተምር ነበር። ጣዖት የተሰዋን መብላት ምን ማለት እንደሆነ ሰኞ በነበረን ትምህርታችን ላይ በደንብ አይተናል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የዲያቆን ኒቆላዎስን ትምህርት ጠልቼዋለሁ፣ ትምህርቱን ስለሚጸየፈው ጌታ የተጸየፈውን ትምህርት ደግሞ የኤፌሶን የቤተክርስቲያን ጠባቂን ስለተጸየፈ ምን ብሎ ይጽፍለታል? ለቅዱስ ዮሐንስ ይነግረዋል እንዲጽፍለት። ነገር ግን ይህ አለ ሲያመሰግነው ምንድን ነው ያለ? እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። አያችሁ አይደለ? የኒቆላውያን ስራ ምንድን ነው? ለትዳር ክብር የላቸውም። መፋታትን ይሰብካሉ፣ ለጣዖት የተሰዋን ይበላሉ፣ ይዘሙታሉ፣ ልቅ በሆነ የዝሙት እንቅስቃሴ ይመላለሳሉ። ያንን ጠልተሃልና ብሎ ያመሰግነዋል። የቤተክርስቲያን አለቃም ያንን ስለጠላ
ገብቷቸዋል አይደለ? ስለዚህ ያዕቆብ ምን አለው? ያዕቆብ መልእክት ምዕራፍ 2 ላይ አሁን ባንሰናከል እኛ ነገ ልንሰናከል እንችላለን። ስለዚህ በኩራት መመላለስ የለበትም አንድ ክርስቲያን፣ በትህትና ነው መመላለስ ያለበት። ስለዚህ ሁላችን በብዙ ነገር እንሰነካከላለንና ብሎ አስቀመጠ። አያችሁ አይደለ? ለዛ ነው ቅድም ስንመለከት አባቶቻችን ኩራት አንዳንድ ካህናት እነርሱ መልካም እንደሆኑ አንዳንድ ካህናት ሁሉንም አይደል፣ አንዳንድ እነሱ መልካም እንደሆኑ እነሱ ቅዱስ እንደሆኑ እራሳቸውን እንዲመለከቱና ሌላውን ሰው እንዲንቁ ሌላውን ሰው እንዲያንቋሽሹ ያደርጋል። ስለዚህ ወደፊት ኃጢአት እንደማይሰሩና እንደ ዳኑ አድርገው እንዲያስቡ አድርጎ ይነዳቸዋል። ስለዚህ ከዚህ ልንጠነቀቅ እንደሚገባ ሲገልጽ ምን ብሎ ይጀምራል ያዕቆብ? ነገር ግን ይህ አለ እኔ ሶሪ ጤና ተመለሽ ያዕቆብ ላይ ትነይልኝ። ነገር ግን ሁላችን በብዙ ነገር እንሰነካከላለን አለ። ቶሎ ያንን ገጸ ንባብ ክፈችልኝ እንዲያነቡት ማለት ነው። ሁላችን በብዙ ነገር እንሰነካከላለን እያለ ያስቀምጣል። ከዛ በኋላ በቃል የማይሰናከል ደግሞ አለ። አሁን በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ደግሞ ይላል። በቃል የማይሰናከል ምን ማለት ነው? አንደበቱን ከክፉ ነገር የሚጠብቅ አንደበቱን ከክፉ ነገር የሚጠብቅ። አሁን እስቲ ይህን ክፍል ከማስረዳቴ በፊት እስካሁን እንዴት ነው? ግልጽ ነው? በደንብ እየገባችሁ ነው? እኔ እኮ እፈራለሁ አንዳንዴ ዝም ብለን አሜን አሜን ነው የምንለው እና አንዳንዶቻችን ማለት ነው በደንብ የያዕቆብ አእምሮ ውስጥ ሆናችሁ እንድትረዱት ነው የምፈልገው። በደንብ ያዕቆብ እያስተማረ ያለው እየሰበከ ያለው እየመከረን ያለው ምንድን ነው የሚለውን እንድትረዱት ፈልጋለሁ። ስር ሰዳችሁ ግልጽ ነው አይደል ክርስቲያኖች? ግልጽ ነው በደንብ ግልጽ ነው። በጣም ጥሩ። በህይወት እንገልጸዋል። በህይወት ገልጠን መኖር አለብን። ያዕቆብ መልእክትን ተምረን በህይወት ገልጸን ካልኖርን ንስሐ ካልገባን ስጋው ደሙን ማንቀበል ከሆነ መልካም አይሆንም። እሺ ከተረዳችሁልኝ ጎበዞች ልቀጥል አሁን። ምክንያቱም ከዚህ በኋላ አንደበትን መግታት ምን ማለት ነው የሚለውን በያዕቆብ አእምሮ ውስጥ እንረዳለን። የያዕቆብ አእምሮ የእግዚአብሔር ትምህርት ነው፣ የእግዚአብሔር ሀሳብ ነው። በደንብ ስሙ። አሁን እችን ልናገርና ሰዓቱን ቶሎ እየቋጨን እንመጣለን። በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ይላል። ስጋውን ሁሉ ነው ያለው። ስጋውን ሁሉ አንደበቱን የሚጠብቅ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው እያለ ነው። አንደበቱን ከክፉ ነገር የሚገታ ከዚህ እንጀምር። አንደበቱን ከኃጢአት የሚገታ አንደበቱን ከሐሰት ትምህርት የሚገታ አንደበቱን ከክፉ ነገር የሚገታ ሰውነቱን ሁሉ ሲል ምን ማለት ነው? አሁን እንዴት ነው? እኔ እኮ ይሄ ነገር እኮ እየገባኝ አይደለም። ያዕቆብ አንደበቱን አለ። ታዲያ አንደበቱን የሚገታ ሰው እንዴት ሰውነቱን ሁሉ ሊገታ ይችላል? እንረዳለን፣ ችግር የለም። አንደበቱን የሚገታ ሰው አሁን በዚሁ አውድ እየያዘን እንድንሄደው ነው። የስህተት ትምህርትን ከመናገር አንደበቱን የሚገታ የጌታ ፍርድ አይፈረድበትም። የሰማችሁኝ ነው? አይፈረድበትም። ሲፈረድበት ሁሉ ሰውነቱ ሙሉ ሰው ሁሉ ነገሩ ነው እኮ የሚፈረድበት አይደል እንዴ? ምላስህ ብቻ ናት ያሳተች ብሎ ጌታ እንዴት ነው ምላሱን ብቻ ነው እንዴ የሚፈርድበት? ሌላው ሰውነቱ በእረፍት ይሆናል ማለት ነው? መልሱልኝ። አይደለም፣ እንደዛ አይደለም። ሰው ኃጢአት የትኛውም የሰውነት አካሉ ያደርገው ኃጢአት ካደረገ እርሱ ነው የሚቀጣው። ሙሉ ሰውነቱ ሁሉ ነው የሚቀጣው፣ በቅጣት ውስጥ የሚያልፈው ፍርድ የሚፈረድበት። አንደበቱን የሚጠብቅ ሕይወትን ያገኛል። በአንደበቱ ደግሞ የስህተት ትምህርትን የሚያስተምር አሁን ቁጥር 1 ላይ ስታነቡት ከወንድሞች ከእናንተ ብዙ አስተማሪዎች አሁን የባሰውን ፍርድ እንድንቀበል ታውቃላችሁ አለ። መምህሩ በአንደበቱ ወጥቶ የስህተት ትምህርት ነው የሚያስተምረው። በስህተት ትምህርቱ ሁሉ ሰውነቱ ይቀጣል፣ ሁሉ ፍርድን ይቀበላሉ፣ ፍርድን ገንዘብ ያደርጋል። በደንብ ስሙ። ምሳሌ አድርጎ ይሰጣል ራሱ ያዕቆብ። አንድ ሰው በአንደበቱ ተናግሮ ለምሳሌ በአንደበቱ በምላስ አንዲትን ሴት ምንድን ነው የሚባለው? የአራዳ ቋንቋ ጀንጅኖ ነው የሚባለው። ጀንጅኖ በምላሱ
እሱ እኮ ምላሱ እኮ በቃ ይባላል ሁሉ አይደለ? ከዛ በኋላ ሴቶች ደግሞ ይላሉ አባቶቻችን ጆሮአቸው ላይ ችግር አለባቸው ይላል። ጆሮአቸው ላይ ችግር ዊክነስ ነው። ጆሮአቸው ምሳሌ ነው፣ ዊክ ነው። የተነገራቸውን ሁሉ ይሰማሉ። የተነገራቸውን ሁሉ አሜን ብሎ ነው የሚቀበሉት። ማጣራት ማብሰልሰል ምናምን የሚባል ይሄ ልጅ እንዲሁ በቃ ይገርምሻል እኮ እኔ እኮ አይሎፕራን አለኝ፣ ባለ 4 እግር ነኝ፣ ከፈለግሽ ለአንቺ ይላል። አንዳንዱ እኮ በቃ ድፍረቱ ለአንቺ ባለ 8 እግርም ሆናለሁ ይላል። አንዳንዱ ወንድ እኮ ምላሱ አስቸጋሪ ነው። በምላሱ ምንድን ነው ይቆላል የሚባለው አለ። ብቻ እናንተ የሚባል ነገር አለ። ልተው ወደዛ ሊዱ። ከዛ በኋላ ያሳምናትና ከዛ የሚፈልገውን ነገር ካገኘ በኋላ ዞር ቤት ከዚህ ይላል። ኤኒዌይስ እሷም ታዝናለች። እሱ ደግሞ በምላሱ ባመጣው ዕዳ እሱ ደግሞ ምን ከእግዚአብሔር ዘንድ ምን ያገኛል? ፍርድን ይቀበላል። በምላሱ መንዝሮ በኃጢአት ውስጥ የሚገባው ሌላው ሰውነቱም ሁሉ ጭምር ነው። ምላሱ ብቻ አይደለም፣ ሁሉም ሰውነቱ በኃጢአት ውስጥ ይወድቃል። ዝሙት ከሆነ በዝሙት አልጋ ላይ የሚወድቀው ምላሱ ብቻ አይደለም፣ ሰውነቱ ሙሉ ነው አይደለ? በኃጢአት ውስጥ የሚገባው ሌላው የሰውነቱ ብልቶች ሁሉ በዛ ኃጢአት ውስጥ ይካፈላሉ። በደንብ ስሙ። ከዚህ አውድ ነው የያዕቆብን መልእክት ልንረዳ የሚገባው። ስሙ። ስለዚህ ያዕቆብ ምን አለ? በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው አለ። አሁን በቃል የማይሰናከል ኦኬ፣ በሚሰማው ቃል የማይሰናከል በሚያባብል ቃል ሐሰተኞች መጥተው ቢያባብሉት የማይሰናከል። ለምሳሌ ሐሰተኞች መምህራን መጥተው እንዲያው ይገርማል፣ ኢየሱስ ክርስቶስ እኮ ስጋ አልነሳም፣ የማርያምን ስጋ አልነሳም። እንዲያው እሱ ኖስቲሳውያን እንደሚናገሩት ከሰማይ ስጋ ይዞ ነው የመጣው። ወይም ደግሞ አንዳንድ መናፍቃን ፕሮኖስቲክ ምንላቸው የቀደሙት መናፍቃን እንደሚናገሩት መስሎ ነው የመጣው ምናምን ብሎ ነገረ ክርስቶስ ላይ የስህተት ትምህርትን በቃል የሚናገሩትን ሰዎች ሰምቶ የተሰናከለ ሰው ሰውነቱ ሁሉ ወደ ኃጢአት ይገባል ማለት ነው። ሁሉ ማንነቱ ወደ ኃጢአት ይገባል። ገብቷቸዋል። ስለዚህ በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ለጌታ የሚችል ፍጹም ሰው ነው አለ። ኦኬ፣ ሰምቶ በቃል የማይሰናከል ሰው ራሱን ከኃጢአት ይጠብቃል፣ ከበደል ይጠብቃል፣ ከክፋት ይጠብቃል። ምሳሌ ይሰጠናል። በመርከብና በሉጋም ፈረስ ላይ ባለ ሉጋም ምሳሌ እናያለን። ማንም ቢኖር እርሱ ስጋውን ሁሉ ደግሞ ለጌታ የሚለይ የሚችል ፍጹም ሰው ነው ይላል። እሺ ምሳሌውን ከማየታችን በፊት ለምሳሌ 1-2 አባቶች ከቀደሙት የቤተክርስቲያን አባቶች እኔ በጣም መወደው አንድ አባት አለ። ሴንት ጃን ክላይማይከስ ይባላል። ቅዱስ ዮሐንስ ዘሰዋሰው ይባላል። እና አንደበትን ስለመግታት ከአንደበት ኃጢአት ስለመጠበቅ እንዲህ ብሎ ይናገራል። abundant talk is the throne of bragging ይላል። okay, from this throne the love of the ego and pride appears. Abundant talk is a sign of ignorance which leads a foolish laugh, coarse jesting, lying and hypocrisy. It leads to sleep and lack of concentration in memory. It cools the heat of spiritual and makes our prayer lukewarm and not fervent ይላል። ምን ትርጉሙን እንመለከታለን። ሴንት ጃን ክላይማከስ ቅዱስ ዮሐንስ ዘሰዋሰው ተብሎ ነው የሚጠራው። ኢትዮጵያውያን ሊቃውንትም ሌሎችም የቤተክርስቲያን አባቶች ምናልባት በትምህርት ላይ ስትሰሙ መሰላል ብለው ካነሱት መሰላል ብሎ ይጠሩታል። መሰላል ተብሎ ይጠራል። ኒክኔም እንደ መሰላል ተብሎ የሚጠራበትን ምክንያት ነግሬያቸዋለሁ። በትምህርቱ ብዙዎችን ከጉድጓድ ከጨለማ ከኃጢአት በጉድጓድ በጨለማ ከተመሰለ ኃጢአት በትምህርቱ አውጥቷልና በጣም ትልቅ የቤተክርስቲያናችን አባት ነው። ይህንን ክፍል ምን ብሎ ይናገራል? የበዛ ንግግር ይላል። የበዛ ንግግር፣ ይሄ ቃላትን በበዛ መናገር፣ ልፍለፋ የሚባለው ቃል ማለት ነው። ጉራ የመንዛት ዙፋን ነው ብሎ ይጀምራል። ከዚህ ዙፋን ላይ በራስ ላይ ያለ ከፍተኛ አመለካከት እና የኩራት ፍቅር ይገለጣሉ። ሰዎች ብዙ ሲያወሩ፣ ብዙ ሲለፈልፉ፣ ስለ ራሳቸው ብዙ ነገር ሲያወሩ ምን ይሄ የጉራ መንዛት ዙፋን ነው። ኦኬ፣ ጤና ተመለሽ። እሺ፣ ሰዓት ቶሎ እንደነል። እሺ፣ የበዛ ንግግር፣ ልፍለፋ፣ ጉራ የመንዛት ዙፋን ነው ካለ በኋላ ከዚህ ዙፋን ላይ በራስ ላይ ከፍተኛ አመለካከትና የኩራት ፍቅር ይገለጣሉ።
ብዙ መለፍለፍ የድንቁርና ምልክት ሲሆን ይህም ወደ ጅላጅል ሳቅ፣ ወደሚጎረብት ቀልድ፣ ወደ ውሸት እና ወደ ግብዝነት ይመራል። ብዙ ማውራት፣ ብዙ መለፍለፍ ኦኬ፣ ወደ ግብዝነት ይመራል። ወደ እንቅልፍ እንዲሁም በትውስታ ወደሚሆን ትኩረት እጦት ይመራል ካለ በኋላ የመንፈሳዊነት ሙቀት ከማቀዝቀዙ በተጨማሪ ጸሎታችንን ከማጋል ይልቅ ለብ ያለ እንዲሆን ያደርጋል። ብዙ የሚለፈልፉ ሰዎች ብዙ የቀዘቀዘ ነው፣ ግን የጸሎት ሰዎች አይደሉም። ብዙዎቹ በጸሎት ውስጥ የሚካፈሉ አይደሉም። ስለዚህ ክርስቲያን ቁጥ ብሎ መሆን ያለበት አንደበቱን መጠበቅ አለበት። ለሁሉ ጊዜ ያለው ይላል አይደለ? ለሚናገርበት ጊዜ ያለው የሚናገረውን ነገር ሁሉ ከመናገሩ በፊት እየመረመረ ነው መናገር ያለበት። እንዲያው ይሄንን ነገር ብናገር ያንስ ይሆንን? ይመክር ይሆንን? ያጸና ይሆንን? እንጂ እንደመጣለት ዝም ብሎ ማውራት የለበት። አይታችኋል አይደለ? ትንሽ የቀመሱ ሰዎች ምናቸው ነው የሚከፈተው? ብዙ ጊዜ ትንሽ አጀሬን ሲቀምሱ ምላሳቸው ነው። ከዛ የስድብ ማዕት ነው የሚያወርዱት፣ የብልግና ስድብ ማዕት። አንዳንድ ሰዎች ነው ያልኩት። ደግሞ ትንሽ የቀመሰ ሰው የሰከረ ሰው ብዙ ያወራል፣ አፋል በለፈለፉ ይጠፉ። ብዙ ክፉ ነገር ይናገራሉ፣ የስድብ ቃል ይናገራሉ። አዎ። ስለዚህ ክርስቲያን ግን እንዲህ መሆን የለበት። ክርስቲያን ቁጥብ ነው መሆን ያለበት። እንዲያው ተው አንተ፣ እኔ አይደለም ራሱ ቅዱስ ጳውሎስ የሚናገረውን እንመልከት። ኦኬ፣ ክርስቲያን ምን መምሰል አለበት የሚለውን። እሺ፣ ጤና አንዴ። እሺ፣ ሰዓት የለም። ስለዚህ ሁለት እኔ ራሴ ልክፈት። እሷን ኔትወርክ እያስቸገራት ነው። ሁለት የመጽሐፍ ቅዱስ ክፍል እንመልከት። ኤፌሶን ምዕራፍ 4 ቁጥር 29። ኤፌሶን 4:29 ለምትጽፉ ሰዎች አንድ ሰው ታች ኮመንት ላይ ቢያስቀምጥልኝ እጅጉን ደስ ይለኛል። ኤፌሶን ምዕራፍ 4 ቁጥር 29። ኤፌሶን 4:29። እሺ፣ እኔ ያነበዋለሁ ከዚህ ለሚሰሙት ጠላዲ። እኔም ለመክፈት ሞክር። አዎ፣ ፕሊስ ፕሊስ። ነገር በአይን ይገባል አይደል? ታችን ጤና አልቻለችም፣ ኔትወርክ እያስቸገራት ነው። እሺ፣ ኤፌሶን ስንት? ኤፌሶን ምዕራፍ 4 ቁጥር 29። እሺ፣ ሃይላይት አድርገውና ጥላዴ። እሺ፣ ያው ለቤዛም ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ። ኤፌሶን ምዕራፍ 4 ቁጥር 29። እሺ፣ እንቀጥላለን። አንዴ ከፍ አድርገው ከ28 ጀምረን እንመልከት። ሙሉን ሀሳብ ከሱ ጀምረ ሃይላይት አድርግልኝ። አታሳዝኑ። መራርነት፣ ንዴት፣ ቁጣም፣ ጩኸትም፣ መሳደብም ይኸው ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገዱ ይላል። ሰው አንደበቱን ቁጥብ ነው ማድረግ ያለበት። ከአንደበታችን ሊወጣ የሚገባው ቃል ስድብ መሆን የለበት። የሚያንጽ መሆን አለበት። ሰውን የሚያክል የሚጠቅም ነገር ካልሆነ ልንናገረው አልተጠራንም። ኦኬ፣ ቁጥብ ነው መሆን ያለብን። ለዚህ ነው ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ፣ እርስ በርሳችሁም ቸሮች ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ኦኬ፣ እንዲህ አይነት ማንነትን ነው ልንላበስ የሚገባው እንጂ የሚሳደብን የሚራገምን አንደበት ገንዘብ ልናደርግ አልተጠራንም። ክርስቲያን ቤተክርስቲያን መሆን መቻል አለበት። አንድ ሰው ክርስቲያን ከተባለ ቅዱስ ዮሐንስ የተናገራትን ቤተክርስቲያን መምሰል አለበት። ማከም ነው ያለበት። ሰውን በመልካም ንግግሩ ማከም ነው ያለበት እንጂ በቁጣ በስድብ ሰውን ማሳዘን፣ ማስለቀስ፣ መጉዳት የለበትም። ስለዚህ ነው ቅዱስ ዮሐንስ ዘሰዋስው ብዙ መለፍለፍ፣ ብዙ ማውራት ይሄ መንፈሳዊ ሞቅታን ከዛ ከመንፈሳዊ ሞቅታ ያወጣል፣ ወደ ቅዝቃዜ ውስጥ ይመራል፣ ማለትም ከመንፈሳዊ ሕይወት ይለያል፣ ወደ ኃጢአት ይመራል የሚሉት እዛው ቆላሲስ ነው። አንደኛ ጴጥሮስን ክፈትልኝ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ደግሞ እንመልከት። ተመልከቱ።
አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይም ደግሞ ይኸው ሕይወትን ሊወድ መልካሞችንም ቀን ሊያይ የሚወድ ሕይወቱን የሚወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮል ከመናገር ይከልከል ይላል። ሰው እኮ በሚናገረው ቃል ነው። ለምሳሌ ሰዎች ቢጣሉ በሚናገሩት ቃል ነው ተቆሳስለው ምናል አደጋ የሚጣጣሉት እርስ በርሳቸው ላይ። እንግዲህ ተመልከቱ አይደለ? ሰው በሚናገረው ቃል ሌላውን ሰው ያስቀይማል፣ ከዛ ያ ሰው ደግሞ አደጋ ይጥላል ማለት ነው። ስለዚህ አንደበታችንን ልንቆጥብ እንደሚገባ ይመክረናል። የሚፈረድብንም ክርስቶስ እንግዲህ ተመልከቱ በማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ፍርድን ስንቀበል አንድ የማቴዎስ 12 ደግሞ ክፈትልኝ ቁጥር 36 ጨርሻለሁ፣ እየጨረስኩ ነው፣ ታገሱ። ማቴዎስ 12:36 እሺ፣ ይኸው ከቃል የተነሳ ምን ትላለህ ይላል፣ ትጸድቃለህ። ከአንደበትህ በሚወጣው ቃል የተነሳ ሙሉ ማንነት ይጸድቃል። ከአንደበትህ በሚወጣው ቃል የተነሳ ሙሉ ማንነት ሙሉ ስጋ ይረክሳል። ከቃል የተነሳ ትጸድቃለህ፣ ከቃልም የተነሳ ትኮነናለህ። ኦኬ፣ እስቲ ከፍ አድርገው። ከዛ አንድ ቨርስ ወደ ላይ ከፍ በልልኝ ጠላትዬ። 35 ላይ ስትመጣ በዚያን ቀን ይላል፣ በፍርድ ቀን በዚያን ጊዜ ጻፎች ከፈሪሳውያን ነው። ከፍ በልልኝ ያልኩ ሶሪ፣ ይቅርታ ጠላቴ። 30 እኔ እላችኋለሁ በፍርድ ቀን፣ ስለ ፍርድ የሚናገርበት አውድ ገጸ ንባብ። እሺ፣ ይኸው እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ምን ይሰጡበታል? መልስ ይሰጡበታል። ስለሚናገሩት መጥፎ ቃል፣ ከንቱ ነገር፣ ክፉ ቃል ምን ይሰጡበታል? ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ መልስ ይሰጡበታል። ምን ማለት ነው? መልስ ይሰጡበታል ማለት ይፈረድባቸዋል ማለት ነው። ዋጋቸውን ያገኛሉ ማለት ነው። ኦኬ፣ ዋጋቸውን ሰው የሆነ ነገር ተናግሮ ከአንደበቱ የሆነ ክፉ ነገርን አውጥቶ ለዛ ላወጣው ቅጣትን ጌታ ሲመጣ ይሰጠዋል ማለት ነው። ከንቱ ነገር ለተናገረበት ፍርድን ይሰጠዋል፣ ፍርድ ይሰጠዋል፣ ይፈረድበታል። ስለዚህ እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ስለዚህ ሲፈረድባቸው ሙሉነታቸው ነው፣ ምላሳቸው ብቻ አይደለም የሚፈረደው አይደለ? ከእግዚአብሔር የሚለየው ሁሉን ሙሉ ማንነታቸው ነው። ለዛ ነው ሁላችን በብዙ ነገር እንሰነካከላለን ካለ በኋላ ያዕቆብ በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። አንደበቱን የሚጠብቅ ሰው ስጋውን የሚገታ ሰው ነው። አንደበቱን የሚጠብቅ ሰው ከክፉ ነገር ከመናገር የሚጠብቅ ሰው ሰውነቱ ስጋውን ሁሉ ነው የሚለው ቃል በቃል ገብታችሁ ብታነቡት። ጤና እሺ መጣለች። ጠራዲ ላሳላስከፍ እንትን ልበላት ከፍል አርጋት ክፈችልን ጴላዴ አንተን ከማስቸገር ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። አንደበቱን የሚጠብቅ ሰው ስጋውን ሁሉ ሊገታ ይችላል። ሊገታ የሚችል ፍጹም ሰው ነው። ምን ማለት ነው? ፍርድ ይፈረድለታል። መልካም የሆነውን ፍርድ ያገኛል አንደበቱን በመጠበቁ። ግን አንደበቱን እቺ ትንሿን አንደበት የከፈተ ሰው፣ በክፉ የከፈተ ሰው ደግሞ ስጋውን ሁሉ በፍርድ ያጣል። በስጋም በነፍስም። በዚህ በምድር ላይ አንደበቱን የማይገታ ሰው አንዱ ጎረምሳ መጥቶ አናቱን ሊለው ይችላል፣ በተናገረው አንደበት ምክንያት ማለት ነው። ክፉ ነገር የሚናገሩ ሰዎች ኦኬ፣ አይታችኋል። በተለይ በትዳር መካከል ነው ይሄ ትልቅ ጠብ የሚነሳው። በባልና በሚስት መካከል በአንደበታቸው እሳት ይጭሩና ከዛ በኋላ እስከ መገዳደል የደረሱ አሉ የሉም አሉ። በዛች ትንሿ አንደበት ምክንያት ትዳራቸው የፈረሰ፣ በዛ ትንሿ አንደበት ምክንያት ወይኒ የወረዱ፣ በዛ ትንሿ አንደበት ምክንያት ወደ መቃብር የወረዱ በጣም 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 ብዙ ሰዎች ናቸው። ለዚህ ነው ያዕቆብ ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው የሚለው። በአንደበት ምክንያት ደግሞ አንደበታቸውን የጠበቁ ደግሞ ሕይወትን ያዩ፣ ኦኬ፣ አንደበታቸውን የጠበቁ ደግሞ ፍርድ የተፈረደላቸው ነው። የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀውን የእግዚአብሔር መንግስት ውረሱ ተብሎ የሚፈረድላቸው ይቅርታ፣ የተፈረደላቸው ሰው የሚፈረድላቸው ሰዎች አሉ። ከእግዚአብሔር ዘንድ መልካም የሆነውን የድል አክሊል የሚቀናጁ አሉ፣ አንደበታቸውን በመጠበቃቸው ምክንያት ነው የሚለው ያዕቆብ። እንግዲህ ያዕቆብ የተናገረ ያለው ስለዚህ አንደበታችንን እንጠብቅ፣ አንደበታችንን እንጠብቅ። ሁለት ምሳሌ አለ። ያ ምሳሌ በጣም ደስ የሚል ምሳሌ ነው። ያዕቆብ አንደበትን ስለመጠበቅ የሚያነሳው ስለ ሉጓም እና አንደኛው የመጀመሪያው ምሳሌ ስለ ሉጓም ነው። ፈረሶች ሉጋም ይደረግላቸዋል።
ለምንድን ነው የፈረሶችን ምሳሌ ያነሳው የሚለውን እናያለን። የሉጋም እና የመርከብ ምሳሌ በተለይ ቁጥር 3 ቁጥር 4 ላይ እነሱን ምናይ ይሆናል። አይ ቲንክ እነሱን አይተን እንጨርስ መሰለኝ። ቶሎ ቶሎ እንየውና እንጨርስ። ገጸ ንባቡን ላንብበው እና ሁለቱንም አንድ ላይ ላንብበው ከዛ እንጨርሳለን። እሺ እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ስጋቸውንም ሁሉ እንመራለን። ፈረስ ይህን በቀላል ጀስ ኮመን ሴንስ ስለሆነ በቀላል ላሳያችሁ ልግለጽላችሁ። እንዲያው ፈረስ አይታችሁ ታውቃላችሁ? ፈረሰኞች ፈረስ አንገታቸው እዚህ ላይ የሚታሰር ገመድ አለ፣ ሉጋም አለ። ፈረሱ ላይ ያለው ሰው ወደ ግራ ቢያደርገው ልጓሙን ፈረሱ ወዴት ነው የሚሄደው? ወደ ቀኝ ነው የሚሄደው። እንደኛ አስቸጋሪ ካልሆነ በስተቀር ወዴት ነው የሚሄደው? ልጓሙ ወደ ቀኝ ወደ ግራ ከሆነ ወዴት ነው የሚሄደው? ፈረሱ ወደ ግራ። ልጓሙ ወደ ቀኝ ከሆነ ወዴት ነው ፈረሱ የሚሄደው? ወደ ቀኝ አይደለ? ልጓሙ ያስሩለታል። እንዲያው ፈረስ እንዲያው በፎቶ ባሳይ ደስ ይለኛል። ይሄን ፈረስ እየጋለበ የሚጋልበው ጋላቢ ፈረሱን እየጋለበ ወደ ግራ መሄድ ከፈለገ ልጓሙን ወዴት ነው የሚያደርገው? ወደ ግራ። ወደ ቀኝ መሄድ ከፈለገ ልጓሙን ወደ ቀኝ አይደለ? ወደ ግራ ወደ ቀኝ። ልጓሙ ወደ ግራና ወደ ቀኝ ሲል የፈረሱ አፍ ላይ ነው ያለው ልጓሙ። ልጓሙ ላይ ያለው ገመድ ግራና ቀኝ ሲል የፈረሱን ሙሉ አካል ሙሉ አካል እንትን አቅጣጫ ይቀይራል። ፈረሱ ቀጥ ብሎ እየሄደ ከሆነ ልጓሙ ወደ ግራ ከተሳበ ፈረሱ ወዴት ነው የሚሄደው? ወደ ግራ። ልጓሙ ወደ ቀኝ ከተያዘ አፉ ላይ ያለው ልጓም ወደ ቀኝ ደግሞ ከተደረገ ፈረሱ ወደ ቀኝ ሙሉ። ልክ እንደ መኪና። በዘመኑ መኪና ስለሌለ ነው ያዕቆብ በልጓም በፈረስ የመሰለልን። መኪና ጥሩ ነው፣ በጣም ጥሩ። አሁን መሪ ማለት ነው። እንዲያው አባታችን እኮ ቀሲስ ኤፍሬም ጥሩ ብልህ አባት ናቸው። ጥሩ ምሳሌ ነው የሰጡን። መኪና እንዲያው ያዕቆብ እንዲያው በመኪና መሰለው። ቀይ የያዕቆብን ሀሳብ ተረድታቸዋል። ፈረሱ ወደ ግራና ወደ ቀኝ ልጓሙ ነው ወደ ግራና ወደ ቀኝ እንዲሄድ የሚያደርገው። ግን ፈረሱ አንገቱ ብቻ አይደለም ወደ ግራ የሚዞረው፣ ሙሉ አካሉ ነው ወደ ግራ የሚዞረው። እናንተም እኛም አንደበታችንን የምንጠብቅ ከሆነ ወይ ሙሉ አካላችንን በገነት እናገኘዋለን ከእግዚአብሔር ጋር፣ ወይ ሙሉ አካላችንን በሲኦል እናገኘዋለን እያለ ነው። ግልጽ ነው። ወይም በምላሳችን ላይ ባለችው ቃል ወይ በህይወት እንኖራለን ወይ ወደ መቃብር እንወርዳለን። ሀሳቡ ግልጽ ነው። ክርስቲያኖች ግልጽ ነው አይደለ? እንደዛ እየተናገረ ነው። ወደ መኪናው እንመለስ። ብዙዎቻችሁ በመኪናው ቢሆን አሁን በደንብ ትረዳላችሁ። መሪ የሚባል ነገር አለ መኪና ውስጥ አይደለ? መሪ የሚባል ነገር አለ። አሁን መኪና ቀጥታ እየሄዳችሁ ነው። መሪ የሚባል አለ። በቃ እንዲያው ልቀይር ሀሳብ እንዲያው ወደ ግራ መታጠፍ ፈለግኩ ብላችሁ መኪናውን ወደ ግራ ስታዞሩት መኪናው ወዴት ነው የሚሄደው? ዲያቆን ዛማኑኤል መኪና ማስተማር ጀመረ እንዳትሉ ደግሞ ያዕቆብ በመርከብ በፈረስ የመሰለው በጊዜው መኪና ስለሌለ ነው። እስቲ እንዴ ቆይ እነዛ ክርስቶስ ወደ ግራ እያለ አሁን የመኪና መሪ የችክቧ ነገር ወደ ግራ እነ ማዳም ሲነዱ አይታችሁ ከሆነ ወይም እናንተ የምትነዱ ከሆነ መኪናውን ወደ ግራ ስታርጉት መሪውን መኪናው ወደ ቀኝ ነው እንደሚሄደው? ወዴት ነው የሚሄደው መኪናው? ወደ ግራ። ሌሎቻችሁ ስን አሁን ከየትና መኪና አይታችሁ አታውቁም? አብዛኞቻችሁ መቼም ከቦሌ ነው። ወደ ግራ ይኸው ወደ ቀኝ ይላሉ ሲረብሹ። አሁን ተመልከቱ። አንዳንድ ረባሾች እኮ ነው። ወደ ግራ መኪናውን እንደዚህ ስታዞሩት ወደ ግራ ነው ያልኩት። ወደ ግራ። እሺ። አሁን መኪና እየነዳችሁ ቀጥ ብላችሁ እየነዳችሁ መኪናው ሹፌሩ ወደ ቀኝ ቢያዞረውስ? ወደ ቀኝ ቢያዞረው መኪና ወዴት ነው? አላውቅም ይላል። ኧረ ተው ደክሞኛል። ስራ ነው የቆየሁት። አሁን ደግሞ እዚህ ፕሊዝ ወደ ቀኝ። ረባሾች ወደ ግራ የሚሉት አውቆ ለመረበሽ ነው። ወደ ቀኝ። ወደ ቀኝ። መኪና ወደ ግራ ስታል በቃ መኪና። እንደዚሁም ያዕቆብ እየተናገረ ያለው እነሆ ፈረሶች ይታዘዙልናል አለ። ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ስጋቸውንም ሁሉ እንመራለን አለ። ስጋቸውን ምን አለ? ሁሉ ማለት ሙሉ አካላቸውን ነው ምንመራው። ማለትም የፈረሱ ልጓም ወደ ቀኝ ቢደረግ ሙሉ ፈረሱ ነው ሙሉ አካሉ ነው ወደ ቀኝ የሚዞረው እንጂ
ምላሱ ብቻ አይደለም ወይ አፉ ብቻ አይደለም ወደ ቀኝ የሚዞረው፣ አንገቱ ብቻ አይደለም ወደ ቀኝ የሚዞረው፣ ሙሉ ፈረሱ ወደ ቀኝ ዞሮ ወደ ቀኝ ደግሞ ቀጥ ብሎ ይሄዳል ማለት ነው። ወደ ግራም ብናረገው ወደ ግራም ብናረገው እንዲሁ ነው የሚሆነው። ግልጽ ነው አይደለ? አዎ። እሺ ደግሞ የመርከቡን ምሳሌ እንመልከት። ቶሎ በይልኝ ጤናዬ፣ የመርከቡን ምሳሌ እንመልከት። ቀጣይ እነሆ መርከቦች አለ። አይ ቲንክ ያዕቆብ ብዙ መርከቦችን ያያል አምሹር። ከሮም ከግሪክ የሚመጡ በተለይ ከሮም ከአሌክዛንድሪያ የሚመጡ ከግብፅ ሁሉ የሚመጡ መርከቦችን ያያል ብዬ ተስፋ አደርጋለሁ። ለዛ ነው በመርከብ ምሳሌ የሰጠን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ አለ፣ ትልልቅ ቢሆኑ በአውሎ ነፋስም ቢነዱ አለ፣ አውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይሄዳሉ። ተመልካች ከፍ አድርጉ። የመሪ ፈቃድ ወደሚወደው የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ ይላል። ይመራሉ። አሁን መቅዘፊያው መርከቡን እንደሚመራ ወይ ወደ ግራ ወይ ወደ ቀኝ እንደሚመራ፣ ልጓሙ ፈረሱን ሙሉ አካሉን ወደ ቀኝ ወደ ግራ እንደሚመራ፣ መርከብ ውስጥ የመቅዘፊያው መርከቡን ሙሉ መርከቡን ቀዝፋችሁ እኔ ቀዝፌ አውቃለሁ። መርከብ ቀዝፋችሁ መታውቁ ካላችሁ እንደዚህ ስትቀዝፉ እናንተ ብቻ ሙሉ መርከቡን አብረው አቅጣጫ የሚቀይረው ወይስ ቀዛፊው ብቻ ነው አቅጣጫ የሚቀይረው? አቅጣጫ የሚቀይረው ሙሉ መርከቡ ነው ወይስ ቀዛፊው ብቻ? ቀዛፊው ብቻ። ቀዛፊ ነው የሚባለው? መልሱልኝ እንጂ ሙሉ መርከቡ ነው አይደል? አላቅም። ኧረ ተው ግን ተው። አይ እስቲ ቆይ ገስት ላይ ተሳተፉ። ጠላዲ የራግዘኝ እዛ የሚያደርቁኝን እያየ ነው። ኮመንት ላይ የሚያደርቁኝን እያየ ነው። ቆይ መርከቡን ስትቀዝፉት ሙሉ መርከብ እግዚአብሔር ይስጣችሁ። እዛ መርከብ ውስጥ እኮ ለንግድ የመጡ ሰዎች ሊኖሩ ይችላሉ፣ እቃ ሊኖር ይችላል። ብቻ ያለው ነገር ሁሉ አብሮ አቅጣጫውን ይቀይራል። ግራ ከሆነ ግራ፣ ቀኝ ከሆነ ቀኝ ማለት ነው። ያ እንዲሆን ግን የሚያደርገው እጅግ ታናሽ በሆነ መቅዘፊያው ነው። ያዕቆብ ይነግረናል። እንደዚሁም ፈረሱንም ደግሞ ሙሉ አካሉን እንዲቀይር የሚያደርገው ልጓም ስለተበጀለት ነው። ልጓሙ ወይ ግራ ወይ ቀኝ እንዲሄድ ያደርገዋል። ለምንድን ነው ያዕቆብ ይሄንን የሚነግረን? እቺ ትንሿ መቅዘፊያ ወይም እዛው እንደምታዩት እጅግ ታናሽ በሆነ መቅዘፊያ ይመራሉ እንደሚል ትንሿ መቅዘፊያ መርከቡ ላይ ያለችዋ ትንሿ መቅዘፊያ ይህንን ግዙፍ መርከብ አቅጣጫውን እንዲቀይር ካደረገች፣ እንዲሁም ፈረስ አፍ ላይ ያለው ልጓም የፈረሱን ሙሉ ሰውነት አቅጣጫ እንዲቀይር ካደረገው የኔና የእናንተን ምላስ የኔና የእናንተን ህይወት ትቀይራለች። ወይ መልካም ታደርጋለች፣ ወይ መጥፎ ክፉ ታደርጋለች። ወይ በግራ እንድንቆም ታደርጋለች፣ ወይ በቀኝ እንድንቆም ታደርጋለች። ምን አንደበት ከአንደበት የሚወጣው ቃል። ለዚህ እኮ ነው ያዕቆብ ገና መግቢያው ላይ ጤናዬ ያዕቆብ መልእክት ምዕራፍ 1 ቁጥር 26ን ክፈችልኝ። ያዕቆብ መልእክት ምዕራፍ 1 ቁጥር 26 ይሄን አይተን እንቋጫለን። ያዕቆብ መልእክት ምዕራፍ 1 ቁጥር 26 ላይ እንዲህ ይላል። ይኸው አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው አለ። በአንደበቱ ምክንያት አምልኮቱ ከንቱ ነው ተብሎ ተጽፏል። አሁን እዚህ ጋር ይሄ ትምህርት ለእኔና ለእናንተ ነው። እውነት ኢትዮጵያውያን አንደበታችንን ሳንገታ እግዚአብሔርን እንወዳለን የምንል ብዙ ሰዎች አለን። እንዲያውም ሙልጭ አድርገን የተሳደብን እድሜ ለቲክቶክ የፍየሎች ብዛት አሳይቶናል። በየላይቭ ላይ ማለት ነው። ዝም ብለን እንሳደባለን አንደበታችንን ይዘን። በአንደበት ምክንያት አምልኮታችንን ያጣን ብዙ ሰዎች አለን። ለእግዚአብሔር የምናቀርበውን መስዋዕት ያጣን፣ ለእግዚአብሔር የምናቀርበውን አምልኮት ያጣን፣ የእግዚአብሔርን መንግስት ያጣን በትንሿ አንደበት። ያቺ መቅዘፊያ ግዙፍ መርከብን አቅጣጫ እንደምታስቀይር ፈረስ ላይ ያለ ልጓም ይህን ግዙፍ ፈረስ አቅጣጫውን እንደምታስቀይር ሁሉ እኔና እናንተ ላይ ያለች አንደበት ብዙዎቻችንን ከእግዚአብሔር መንግስት አቅጣጫ አስቀይራናለች። ስለዚህ አለ ያዕቆብ፣ የዛሬው ትምህርት እዚህ ላይ እንጨርሳለን። ቁጥር 5 ላይ እንዲሁም አንደበት ደግሞ ትንሽ ቁጥር 5 ላይ ነው የልኝ ጤና። እንዲሁም ያዕቆብ መልእክት ምዕራፍ 3 ቁጥር 5
ይጠቀልለዋል። አሁን የዛሬውን ትምህርት ያዕቆብ ጠቅልሎ እንጨርስ ነው። እንዲሁም አንደበት ደግሞ ትንሽ ብልት ሆና በታላላቅ ነገር ይመካል፣ እነሆም ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ይላል። አንደበታችን ትንሽ ሆና ትንሿ አንደበታችን ምላሳችን ብዙ እሳትን ትጭራለች፣ ከእግዚአብሔር መንግስት ትለየናለች። ስለዚህ አንደበቱን የሚገታ ሰው እርሱ አንደበቱን ሊገታ ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ያለበት ያዕቆብ። ምክንያቱ ለዚህ ነው። አንደበትን መክታት ያዕቆብ መልእክት ምዕራፍ 3:2 ላይ አንደበትን መክታት ወደ ጥፋት ከመሄድ ይጠብቀናልና ለማለት ነው። ከቁጥር 5 ዛሬ ካነበብነው ገጸ ንባብ መጨረሻ ላይ ካነበብነው ገጸ ንባብ ጀምረን ሰኞ ዕለት ደግሞ ምዕራፍ 3ን ይዘን እግዚአብሔር እስከፈቀደልን እንሄዳለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እጅጉን የምናፈቅራት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእናንተ ጋር ይሁን። ይቆየን።